እኔ እሷ እንዳለች ነው የምረዳው። ማለት እኔ በኋላ አንብቤ ምናምን ነው እንጂ አወጣጥ ስል ምን ተፈልጎበት እንደሆነ እሷ እንዳለች ከሆነ ከፍጥረት በፊት መኖሩን ነው የሚያሳየው ነው አለችው። እና ማለት እኔም በራሴ ጭንቅላት አለኝ ማንበብ የሚችል ሰው ስለሆንኩ ምን ታረግ መሰለ መሐመድ፣ እስካሁን የሰጠችህን ነገሮች በደንብ ታይም ወስደ አንብባቸውና ከዛ በኋላ ጥያቄዎችን ደግሞ ጽፈት መጣና ደግሞ በሌላ ቀን ደግሞ ተገናኝተን ባለፈው ከነገርሽኝ ካስተማርሽኝ ይሄ ነገር ሳነበው ብዙ አልገባኝም፣ እስቲ ይሄን ነገር ንገሪኝ። ምክንያቱም እየጻፍክም አይደለም፣ አሁን እንደማየው እየጻፍክ ነው። እየጻፍኩማ አይደለም እኮ። ስለዚህ በጣም ብዙ ነገር ስላነሳችሁ የአባቶችን ትምህርት አንስታልሃለች፣ መጽሐፍ ቅዱስ ብሉይ ኪዳን ሐዲስ ኪዳን አንስታልሃለች። እነዚህን ሁሉ ዳይጀስት የምታደርግበት ከራስ ጋር ደግሞ ቀስ ብለህ የምታይበት ታይም ያስፈልጋል። ያው በቃ ዝም ብሎ አሁን ከዚህ ስትወጣ ይጠፋብሃል ማለት ነው በስቶብህ። ሰው እንደዛ ቢሆን መልካም ይመስለኛል። ማማ አይሻልም? በትክክል መሐመድ ከምን አንጻር መሰለ አሁን ብዙ ነገር ስለተጠቀሰ እነዚህ ነገሮች በደንብ አብላልተ ደግሞ በዚህ እነዚህ ነገሮች ይጠቅሳልኛለች በእንደነዚህ አይነት ነገሮች ላይ ላንብባቸው ቼክ ላድርጋቸውና ከዛን ደግሞ መጥቼ በሌላ ቀን ጠይቃለሁ እንድትል ነው። ገብቷል? ከበዛ ሞልቶ እንዳይፈስብህና ግራ እንዳትጋባ ሐሳብ እንኳን እንዳትይ ስለሚያደርግህ ማለት ነው። ከዛ አንጻር ነው። እሺ መሐመድ። እሺ በቃ አንቺ አሁን እነዚህ ጥቅሶችን ስጭኝና መዝግባቸው በቃ አነበዋለሁ። ኦኬ እስካሁን አልያዝካቸውም? እሺ ማለት ቤትም አልነበርኩም። አይፋ ቦታ አሁን ቤት ገብታል። መጽሐፍ ይመቻል መሐመድ። እዚህ ጋር እንደ ጋዲ ታወራዋለህ። ምን አልሽ ማማይ? ታወራዋለህ ወይ? ምናልባት ሌላ ጥያቄ ካለው ምናምን ምን አልከኝ መሐመድ? የያዘው ቢበቃው ይሻላል። አይ ቲንክ ሶ ኮንፊውዝ እንዳያደርገው ማለት ለዛ አይደለም፣ ለዛ ሳይሆን ይወድሻል ማለት ነው እንግዲህ። በጣም በቀላሉ መለየት አልፈለገም ምስኪን። እሺ ቃልዬና ጋዲሳ ሰላም በሉ። ሰላም እንዴት ናችሁ? ማማዬ፣ መዝሙሬ፣ ጋዲሳ፣ ሳሂ ሁላችሁም እንዴት ናችሁ? እግዚአብሔር እሺ አቡ አሪፍ ነው የሚለው። አሪፍ የሚባል ይሄ የገባ ሰው አለ። አቡ አንድ ሚዩት አድርግ፣ አሪፍ ስለሚቀድም አሪፍ ነው የሚለው ወንድማችን የገባው ወይ እህታችን አሪፍ አለን። ለአምላክነቱ የሆነ መራገጫ ነገር ያስፈልገዋልና እስቲ የሆነ ነገር ስጠኝ። ጌታችን ኢየሱስ አምላክ ስለመሆኑ ከመጽሐፍ ቅዱስ ጥቅስ ነው የፈለከው? እንደዛ ነገር ማስረጃ ነገር ማለት ነው። እሺ የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታችን ኢየሱስን ጥቅሱን ያዘው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ ጌታችን ኢየሱስን አለ። መጽሐፍ ቅዱስ አጠገብ አለ አለኛ። በጣም ጥሩ። እሺ አውጣ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28። እሺ ቁጥር 28 አንብበው እስቲ ምን ይላል? ቶማስ ጌታዬ አምላኬ ብዬ መለሰለት። ቶማስም ጌታዬ አምላኬም ብሎ መለሰለት አይደል? ብሎ መለሰለት። ለማን የመለሰው? ለክርስቶስ ኢየሱስ አይደል? ኢየሱስ። ስለዚህ ምን ብሎ ጠራው? ጌታዬ አምላኬ ያለው አይደል? ጌታዬ አምላኬ። ፍጡር ጌታዬ አምላኬ ሊባል ይችላል? አይችልም። በጣም ጥሩ። ይሄንን ጥቅስ እንደ አንድ ጥቅስ አድርገህ ያዘው። ሌላ አልጨምርልህ? አንድ ሁለት ጥቅሶች በሌላ ሰው ሳይሆን ኢየሱስ ራሱ ያለው ነው ማለት። በሌላ ሰው ምን ማለት ነው? አሁን እቺን አርጊውመንት የደረሰው ሳይሆን ኢየሱስ ራሱ
እኔ አምላክ ነኝ ያለው ማለት ነው። አንድ ሰው እኔ አምላክ ነኝ ብሎ መናገሩ አምላክ ያስብለዋል? ለምሳሌ እኔ አሁን አሪፍ ወንድሜ አምላክ ነኝ ብዬ ብናገር አምላክ ያስብለኛል? አያስብልህም። አንተ ምን ነው አምላክነቴን የሚገልጸው? የምሰራው ነገሮች የማደርጋቸው ነገሮች ናቸው አይደል? እሱ ብቻ ሳይሆን አምላክነትህ መግለጽ አለብህ እኮ። እሱን አምላክ ነኝ ብዬ መናገሬ እኔ አምላክ ነኝ ብዬ መናገሬ አምላክ ያስብለኛል? ላያስብልህ ይችላል። ያው ስለዚህ ለምሳሌ ቀለል ያለ ምሳሌ ልስጥ በቁርአናችሁ እንድትረዳው። ኢሳ እኔ አልመሲህ ነኝ ብሎ ተናግሯል ወይ ደግሞ መሳያው እኔ ነኝ ብሎ ተናግሯል ቁርአናችሁ ላይ? እንዴት ማለት እኔ ብሎ እንደዛ ሳይሆን ቃል በቃል ተናግሯል እንደዛ ብሎ? አረ ነብዮች እኮ የራሳቸው መገለጫ አላቸው። አይ እኔ ብሎ ተናግሯል እኔ እንደዚህ ነኝ ብሎ ተናግሯል ኢሳ በቁርአን? እንደዛ ሳይሆን አሁን ሙሴ ተናግሯል አልተናገረም ነው ቀላል ጥያቄ። ተናግሯል ወይ አልተናገረም በለኝ። እኔ እንደዚህ ነኝ ብሎ ተናግሯል በቁርአኑ? በቁርአኑ አልተናገረም። መሲህ ነኝ ብሎ ያለምን መሲህ ነኝ ብሎ ተናገረ? እኔ መሲህ ነኝ ብሎ ተናግሯል? እሱማ ያ መለያ ስሙ ነው እኮ። አይ እኔ እንደዛ ነኝ ብሎ ተናግሯል ወይ ነው የኔ ጥያቄ። እንድትረዳው ነው ደብል ስታንዳርድ ከመጽሐፍ ቅዱስ ያመጣላል። ያለመናገሩ እሱ ባንደበቱ ተናግሯል። እሺ አውጣ ሳየንሽ ልጠይቅ ነው ከነ ገባሁት መሰለኝ። አይ እንድትረዳው ተናግሯል ስላልከኝ የተናገረበትን ቦታ እኔ እንደዚህ ነኝ ብሎ የተናገረበትን ቦታ አሳየኝ። ካልነገረ እሺ ካልተናገረ እንዴት ነው የሚታወቀው? እሺ መሲህ መሆኑ እሱ ነው ፖይንቴ። ምን ልፈልጌ ነው ቁርአናችሁም ላይ እንደዚህ አይነት ነገር አለ። እኔ ችግር የለውም ክርስቶስ ኢየሱስ አምላክነቱን ባንደበቱ የተናገረበትንም ክፍል አሳያለሁ። ችግር የለውም። ግን መሲህ ማለት ነው ግን ታውቃለህ መልስ ያ ትርጉሙ የእስልምናው ነው የምትለኝ? የክርስትናው ከሆነ የተቀበለ መሲህ ማለት እንኳን ትርጉሙ መሲህ የሚባል ማማ ያን ያተልቂ ቆይ ተረጋጋሽ። እሺ ይሄ በዮሐንስ ራእይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ የሚለው ማን ነው? አንተ እንደተረዳው አስረዳኝ እንጂ እኔ ምን አውቃለሁ። ወረድ እዚህ ይሄ ሩድ የሆነ ሰው ለመማር የሚመጣ ሰውና ዝም ብሎ የሚገባ ሰው ያስተውቃል። ሰዓታችንን አታቃጥል። ቀጣይ ሰው ተቀበሉ ማማይ። እሺ ቆይ ላስገባ። ለመዳረቅ የሚገባ ሰው ታይም ዌስት ማድረግ አያስፈልግም ከእንደዚህ አይነት ሰው ጋር። ሰላም እያለሁ ለኔ ልቀጥል? እሺ ቀጥል ወንድማችን። እሺ ምንድነው ጥያቄ? እሺ እድሉ ስለተሰጠኝ አመሰግናለሁ። ምናልባት የፈለኩትን ጥያቄ መጠየቅ እችላለሁ ወይስ እዚህ በተጻፈው ርዕስ ብቻ ነው? በተጻፈው ርዕስ ላይ ብቻ ነው። እሺ ሲል የነበረው አሁን እኔ ብዙ ጊዜ ከመጽሐፍ ቅዱስ ውስጥ ካሉ ጥቅሶችና አንዳንድ ደግሞ እኔ ከማውቃቸው አንዳንድ እውነታዎች ስለሚጋጭብኝ ነው እነሱን ከሌሎች ጥቅሶች ኮምፔር እያረኩ ነው መጠየቅ የምፈልገውና ስለ ክርስቶስ አምላክነት ነው ርዕሱ ዛሬ። የክርስቶስ አምላክነት ላይ ጥያቄ ካለ ጥያቄን አቅርብ ወንድማችን። እኮ ገባኝ። ስለሱ ነው ማነሳው። ኢየሱስ ወይም በእኛው ዒሳ ተወልደዋል አልተወለደም? እና የተወለደ ከሆነ ደግሞ ሳይወለድ በፊት አምላክ ነበረ ወይ? ከተወለደ በኋላ ነው ወይ አምላክነት የመጣው? አንድ ሁለተኛ ደግሞ በብዙ ቦታ አምላኬ ብሎ ይጣራል። አሁን ለምሳሌ በመጽሐፍ ውስጥ ወደ አምላኬ ወደ አምላካችሁ አምላኬ ሆይ ስለምን ተውከኝ? እንደገና ደግሞ ሰው እንደሆነም ይናገራል። ሰው ነኝ የሚልባቸው ጥቅሶች አሉ። እንደዚህ አይነት ነገር ብዙ ጥቅሶች ስላሉ እንዴት ነው አምላክ ሊሆን የቻለው? እስቲ አብራራልኝ። ኦኬ እሺ የመጀመሪያው ጥያቄ ምንድነው? አንደኛውን እንተንልና ወደ ሁለተኛው ጥያቄ ከወንድሞች አንድ ሰው እንግዲህ ይመልሳል። ያሬዶም አለ ቃሌም አለና በመጀመሪያ ደረጃ አንድ ማጥራትና መለየት ያለብን ነገር በእናንተ ኢየሱስ በእኛ ኢሳ ያልከው ነገር አናቆም። እኛ ኢሳ ታላቅ ይቅርታ ጋር ኢሳና ኢየሱስ አንድ አይደሉም። ይሄ የማይገናኙ ሁለት አካላት ናቸው። እንግዲህ ኢሳ ተመልሶ ሲመጣ በእስልምናው እንግዲህ እንደሚታወቀው መስቀልን ነው ጭራሽ ለመሰባበር የሚመጣው።
መጽሐፍ ቅዱስ ላይ ያለው ክርስቶስ ኢየሱስ ቅዱሱ የእግዚአብሔር ልጅ ደግሞ ምልክቱ ራሱ የክርስትና ምልክት ትምክህታችን ራሱ መስቀል ነውና በጥቂቱ ራሱ እዚህ ላይ ኢሳና ኢየሱስ ክርስቶስ የተለያዩ ሁለት አካላት ናቸው። እሱን በመለየት ጀምርላለሁ። ከዛ ባለፈ የመጀመሪያው ጥያቄ ላይ ስመጣለ ዮሐንስ ወንጌል ምዕራፍ 1 ላይ ቅዱስ ዮሐንስ ወንጌል ላይ የተናገረው ነገር አለ። ኦኬ በመጀመሪያ ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አይተህ ከሆነ እንግሊዝኛውንም ግሪኩንም ሄደህ ብትመለከት ዊዝ ጋድ የሚለው ነው የሚያሳየው። ቃልም በእግዚአብሔር ዘንድ ነበረ። ዊዝ ብሎ ቃልና ወርድ የተባለውና ጋድ የሚለው ነገር ሲለይ እንመለከታለን። ቃልም ምን ነበረ? እግዚአብሔር ነበረ። ኦኬ አምላክ ወልድ በስጋ ከመገለጡ በፊት ህልውናው ምን ነበር ከተባለ አምላክ ነው። ከአብና ከመንፈስ ቅዱስ ጋር እየተመለከ ይኖር የነበረ ምንድነው? አምላክ ነው። ለምን? በመጀመሪያ የነበረው ቃል ከእግዚአብሔር ጋር የነበረው ቃል እግዚአብሔር የነበረው ቃል ቁጥር 3 ላይ ሁሉ በእርሱ የሆነው ያ ቃል ኦኬ ከሆነም አንዳች እንኳን ያለርሱ አልሆነም ተብሎ የተነገረለት ያ ቃል ቁጥር 14 ላይ ምን ይላል? ሄደህ ስትመለከት ቃልም ስጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን እያለ ይናገራል። ኦኬ ቃል አምላክ ነበረ፣ በስጋ ተገለጠ። ስጋን ከመቤታችን ነሳና ፍጹም አምላክ ፍጹም ሰው ሆነ። ቃል ልክ ሰው አምላክ ልክ ሰው ሲሆን አምላክነቱ ሰውነቱን አላጠፋም፣ ሰውነቱም ደግሞ አምላክነቱ ውስጥ አልጠፋም። ኦኬ መጠፋፋት በሌለበት በተዋህዶ አንድ ባህሪ ሆኖ አንድ አካል ሆኖ ጌታችን ኢየሱስ ክርስቶስ እናገኛለን። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል ምን ማለት ነው የሚለውን ነገር የተወሰነ ነገር ልበለና አምላክነቱ የጀመረው ዛሬ አይደለም፣ ኦር ልክ ስጋን በተዋህደበት ቅጽበት አይደለም። ከዘላለም የነበረ አምላክነት ነው። ያንን አምላክነቱን ሳይተው ነው የመጣው። ነገር ግን ስጋን የራሱ ካደረገ በኋላ ያ ስጋ ደግሞ የክርስቶስ የእግር መረገጫ እስካደረገል ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው ብሎ ይጠይቃል። አንድም ቃል እንኳን ይመልስለት ዘንድ የተቻለው የለም። ከዛን ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም እያለ ይናገራል። ስለዚህ ክርስቶስ ኢየሱስ የዳዊት የዘር ሐረግ የእመቤታችን ልጅ ነው። የዳዊት ጌታውም ነው፣ የዳዊትም ልጅ ነው። አምላክም ሰውም ስንል ይሄንን ነው። ኦኬ ፍጹም አምላክ ፍጹም ሰው፣ ፐርፌክት ጋድና ፐርፌክት ማን ነው? ክርስቶስ ኢየሱስ። ይሄ መረሳት የለበትም። አምላክ ሰው ሆነ ስንል ነው አምላክነቱ ጨፍልቆ ሰውነቱን አጥፍቷል። መጽሐፍ ቅዱስ ላይ ቀደም አንተም እንዳልከው ስለ ሰውነቱ የሚናገሩ ብዙ ክፍሎች አሉ። ስለ ሰውነቱ ስንናገር ግን አምላክነቱን ረስቶ ኦር አምላክነቱን ትቶ አይደለም መጽሐፍ ቅዱስ። ለዛ ነው ራእይ ምዕራፍ 22 ላይ ጌታችን ኢየሱስ ምን ብሎ ይናገራል? የዮሐንስ ራእይ ምዕራፍ 22 ላይ የዳዊት ስርና ዘር ነኝ ብሎ ይናገራል። የዳዊት ስርና ዘር ኦኬ የዳዊት ስር ሲል ዳዊትን ያስገኘሁት እኔ ነኝ፣ የዳዊት ጌታ እኔ ነኝ እያለ ነው። የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ የእመቤታችን የድንግል ማርያም ልጅ እንደመሆኑ ደግሞ የዳዊት ዘር እንደሆነ ይናገራልና አምላክነት ልክ ስጋን ገንዘብ ባደረገበት ሰዓት የጀመረ አይደለም፣ ከዘላለም የነበረ ነው። ለምን? በመጀመሪያ የነበረው ያ ቃል ምን ነበረ? እግዚአብሔር ነበረ ተብሎ ስለተነገረለት። ልክ ደግሞ ስጋን ገንዘብ ሲያደርግ ግን አምላክነቱ አልጠፋም። ያን ሰውነት ግን ገንዘብ አድርጎ የራሱ አድርጎ ዛሬም ድረስ ፍጹም አምላክ ፍጹም ሰው ሆኖ ይኖራል ማለት ነው ጌታችን ኢየሱስና የመጀመሪያው ጥያቄ በዚህ ከዚህ አንፃር ነው የምንመለከተው። ሁለተኛውን ያሬድ ወይም ቃል ላይ አንዳችሁ ሐሳብ ሰጥቶ መጀመሪያው አልተመለሰልኝም። ምኑን ያልተመለሰልሽ? አምላክነቱ ሲወለድ ነው የመጣው አይደል? ጥያቄ ይሄ ነበር። አሳየውክ እኮ ዮሐንስ ወንጌል ምዕራፍ 1 ላይ ምን ብዬ አሳየውክ? አሳይተኛል። ቃል ምን ነበር? አሁንም አሳይተኛል። እኔ እኮ ያልገባኝ ልንገርህ። ሰምተኛል? ስለምን አወራውስ? ያወራውትን ነገር ንገረኝ። ሰምቼሃለሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር የሚለውን ጥቅስ አምጥተህ የራስህን ትንሽ እንትን ዲፋይን አድርገህ አስረድተኸኛል። ግን አሁን ያልገባኝ የትኛው ነው የራስህ ያልከው? አይ የራስ ዲፊኒሽን እኮ ጨምረህበታል። እሱ ሁሉን የተጻፈውን ብቻ አንብበህ እኮ አይደለም። ያው የተጻፈውን ነው እንዳለ ያነበብኩት። የትኛው ጋር ነው የራስህን የጨመርኩት? የቱ ጋር ነው የራስህን የጨመርኩት? ኮንሰፕቱን የራስህን አልጨመር። አሁን ለምሳሌ ያው ፍጹም ሰው ፍጹም አምላክ የሚል ነገር የለም። አሁን እሱን አንተ ጥቅስ አልጠቀስኩልህ? አዎ ቃል በቃል እንደዛ የሚል ጥቅስ አልጠቀስክልኝም። የዳዊት ስርና ዘር ነኝ ሲል ጌታችን ኢየሱስ ምን ማለት ነው? ይኸው እንደዛ ነው። ምን ማለት ነው ብለህ የራስህን ሐሳብ አምጥተህ ነው ያብራራህልኝ ብዬሃለሁ። አንተ ፍታውሽ አይደለ? አንተ እኮ ነህ የመጽሐፉ ባለቤት አንተ ነህ። እኔ ያልገባኝ የመጽሐፉ ባለቤት እኔ ስለሆንኩ ኦኬ
የመጽሐፉ ባለቤት መጽሐፍ ቅዱስ የኛ የክርስቲያኖች ስለሆነ ጥንታውያን የቤተክርስቲያን አባቶችም ሆነ የመጽሐፍ ቅዱስ ትላልቅ ስኮላሮች በፈቱበት መልኩ ነው የፈታውል እንጂ እኔ ከኪሴ አምጥቼ አይደለም ትርጉም። አንተ አሁን ከራስ ጨምር አልከኝ። ቆይ ተረጋጋ። ከራስ ጨምር አልከኝ አይደለ? የዳዊት ስርና ዘር ነኝ ብሎ ጌታችን ኢየሱስ ሲናገር ምን ማለት ነው? አንተ ፍታው በተረዳህበት መንገድ። ይኸውልህ እኔ እኮ ልፈታው አልችልም። ያንተን መጽሐፍ እኔ ልፈታው አልችልም። እኔ ካንተ መማር ነው የምፈልገው፣ ልጠይቅህ እያልኩ ነው። እሺ ቀጥልሽ። ሁለተኛውን ጥያቄ ወንድሞች ይመልሱላል። ቀጥል ያልገባህን ነገር። እሺ ሁለተኛው አይደለም፣ ሁለተኛው ችግር የለም እንሄዳለን። አሁን አንድ ሰው ፍጹም ከተባለ ፍጹም ሰው ነው ከተባለ ሌላ ነገር አይቀበልም። አሁን በቋንቋ ደረጃ ፍጹም ሰው ነው ከተባለ ሌላ ነገር አይቀበልም። ፍጹም አምላክ ነው ከተባለ ሰውነት አይቀበልም። ይሄ ደግሞ ምን ማለት ነው? መንገድ ጌታ መጣው አምላክ ፍጹም ሰው ጌታ መጣው። ሰው ፍጹም አምላክ ከተባለ ፍጹም ሰው ሊባል አይችልም ያልከውን ኬት ነው ያመጣው? ይሄንን ፍጹም ማለት ነው ፐርፌክት ማለት ነው እኮ። በቃ ፐርፌክት ማለት ነው። ፍጹም ማለት እኮ የሰው ባህሪ ሙሉ ለሙሉ የሰው ባህሪ ያለው ማለት ነው። ምንም ነገር መሆን አይቀበልም ማለት እኮ ነው። ማን ያለው? ኬታ መጣው ይሄንን ትርጉም? ፍጹም ማለት አማርኛው ቋንቋው ምንድነው? ፍጹም ማለት እኮ ንጹህ የሆነ ፍጹም ሰው ማለት የሰውነትን ፕሮፐርቲዎች ወይ ደግሞ የሰውነትን ባህሪ በሙሉ ገንዘብ አድርጓል። የሰውነት ባህሪ በሙሉ የአምላክነትን ባህሪ የሰውነትን ባህሪ አለ። አንድ ባህሪ ሆኖ የአምላክነትን የሰውነት ባህሪ በተዋህዶ በክርስቶስ ኢየሱስ ውስጥ አሉ ማለት ነው። በቃ አለቀ። ይሄ እኮ ያንተ አባባል ነው እንጂ ቋንቋው ይከለክላል። የትኛው ቋንቋሽ? አውጣ አሳየኝ። እሺ በትልቁ አድርጌ ያለው እስቲ ቋንቋ ያለው አሳየኝ። በትልቁ አድርጌ ያለው ቋንቋውን አሳየኝ። አንደኛ አንድ ስልክ ብቻ ነው ያስኩት። በቃ ሁለተኛ ደግሞ አንተ ቋንቋው እንደሆነ እኔ እንደው የሚገቡ ሰዎች በሙሉ ለመማር የሚገቡም አይመስለኝም። እና በጣም ትዕግስት የሰው ትዕግስት ታስጨርሳላችሁ ጌታ በሚያውቀውና አሁን ፍጹም አምላክ ፍጹም ሰው ሲባል ወንድማችን ስማኝ እንግዲህ የምትረዳ ከሆነ ትረዳለህ፣ ያለበለዚያ ደግሞ እግዚአብሔር ይርዳ። ፍጹም አምላክ ፍጹም ሰው ሲባል ቀደም እንደነገርኩ የአምላክነትን ባህሪ የሰውነትን ባህሪ በክርስቶስ ኢየሱስ ውስጥ ሙሉ የአምላክነት ባህሪ ሙሉ የሰውነት ባህሪ በክርስቶስ ኢየሱስ ውስጥ አሉ፣ ፕሮፐርቲዎቹ አሉ ማለት ነው። ኦኬ በቃ ይሄ እኮ ነው። ምንም ሁለቱም ባህሪያት አሉ፣ አምላክነትም አለ ሰውነትም አለ። የአምላክነት ባህሪ ማለት የሰውነት ባህሪም አለ። አለቀ። አንዱ አንዱን አላጠፋው ማለት ፍጹም አምላክ ፍጹም ሰው ማለት ይሄ ነው። በቃ በቀላሉ ጋዲሳ ለምሳሌ የሰውነቱ ባህሪ ፍጡር ነው አይደለም? ሰውነት የምትባለው ነገር ፍጡር ናት አይደለችም? እሺ በቀላሉ የተፈጠረ ስጋ ነው ገንዘብ ያደረገው እኮ። የተፈጠረ ሰውነት የምትባለው ነገር በኢየሱስ ሰውነት የምትባለው ነገር ፍጡር ናት አይደል? የቃል ሆኗል፣ የአምላክ ስጋ ሆኗል። ኦኬ የአምላክ ስጋ ሆኗል። የተፈጠረ ስጋ ነው ገንዘብ ያደረገው፣ የአምላክ ስጋ ሆኗል። ኦሬዲ ምንድነው ወንድማችን? አሁን ቅድም ፍጹም አምላክ ፍጹም ሰው እሱ ተመለሰልሽ? እሱ ተመልሶልሃል እኮ በዛው ነው ይዘኛይት እኮ አቦ አንዴ ጋዲሳ ይሄን ክፍል አንብብለትና አብራራለት። አንድ ትልቁ ላይ አርጉኝና ወይ ትልቁ ላይ መሆን ከቻለ ባሮ ነው እችላለሁ። ኦኬ ቆላሲያስ ላይ ኧረ መልሱኝ። መልሱኝ አንዴ ፕሊዝ። እሺ ቆላሲያስ ምዕራፍ 2 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አቡ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ማለት ነው። የመለኮት ሙላት ያሱ መለኮቱ ራሱ እኔ እንደተረዳሁት ከሆነ አሁን የመጽሐፉ ባልተቤት እናንተ ናችሁ። የመለኮቱ ሙላት በሰውነት ተገልጦ ይኖራል። መለኮት ነው ግን ማን ነው? መለኮት አለው ግን በሰውነት ተገልጧል። ያ መለኮት ነው አይደለ? በደንብ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ተገልጦ ይኖራል ማለት ነው። ይኖራልና ተገልጦ ልፍታልኝ። ተገልጦ ይኖራል እኮ ይሄ ግልጽ እኮ ነው። ግን ይሄ ሐሳቡና አንድ አቡ በእርሱ የተባለው ክርስቶስ ነው አይደለ? አይደል? እሱን አንተ ነህ የምታውቀው። እኔ ለመጠየቅ ነው ገባሁ። አስረዳኝ። ማንነት ለመለስልኝ እንጂ እኔ ለመጠየቅ ነው ገባሁ። በቃ ጥሩ። ስለዚህ እንደዛ ከሆነ የክርስቲያኖችን ትምህርት ከኛ ተረዳው። አንተ እኮ እየተረጎምክ ነው የተቸገርነው እኮ። አንተ ራስህ ተረጉማለህ፣ ስንጠይቅ ደግሞ እናንተ አስረዱኝ ትላለህ።
ስለዚህ ይህን ጋዲሳ ያስረዳሃል። ተረጋ ብለህ ስማው። ጋዲሳ ይቀጥሉ። ያሬዶ ቀጥል፣ ችግር የለውም። አሁን ምንድነው ትልቁ ችግር? ሜይ ቢ ከአሁን በኋላ የምትገቡ ሰዎችም ሙግት ከሆነ ይዛችሁ የምትገቡት ሙግቱን እንደ ሙግት እናስተናግዳለን። እኛም ካውንተር እኔ ጥያቄ ቆይ ተረጋጋ። ይሄ ኢንቴንሽን ባይዘው የሰው ኢንቴንሽን ያስታውቃል። ከቅድም ጀምሮ ሲብራራ የነበረውን ነገር ጆሮ በአንድ በኩል ያፈሳል አያፈስም የሚለውን ነገር እርግጠኛ ባልሆንም ከቅድም ጀምሮ ሲቀርብ የነበረውን ነገር ጭንቅላት ላይ የሆነ ይዘህ የመጣው ነገር አለ። በዛ እንትን ለማለት ነው ያሰብከው። የሚቀርበውን ሀሳብ ስማ። የሚመች ከሆነ ትቀበላለህ፣ የማይመች ከሆነ ደግሞ ግዴታ ዛሬ ሁሉ ነገር መረዳት አለብህ የሚል ሀሳብ የለንም። ኦኬ። አሁን ቆላሲስ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል እና የሚለው ይሄም አምላክነትና ሰውነቱን አዘሲምታ የሚያሳይ ነው። በእርሱ የተባለው ጌታችን ኢየሱስ ነው። ኦኬ። የመለኮት ሙላት የተባለው የፉልነስ ኦፍ ዳይቲ አምላክነቱ የመለኮት ሙላት የፉልነስ ኦፍ ዳይቲ ባይ ዘ ዌይ ቅዱስ ጳውሎስ ይህንን ነገር ሲናገር ታች ላሉ ሰዎች የሚሰሙት ላይክ ግኖስቲክ መናፍቃን ነበሩ። አንደኛ ሁለተኛ ክፍለ ዘመን በዛ ጊዜ መለኮት ፉሊ ዲቫይን አይደለም ፉል ዳይቲ ክርስቶስ ውስጥ የለም ብሎ የሚያምኑ የነበሩ። ከዛ አንጻርም ነው የመለኮት ሙላት የፉልነስ ኦፍ ዳይቲ ወይ ደግሞ አምላክነቱ በሰውነት ተገልጦ ይኖራል ብሎ ወረድ ነፈስ ይሄ ነው። እንደዚህ አይነት ሰው ምንም ማስተናገድ ሰዓት መስጠት የሚያስፈልግም ያሬዶ ባይ ዘ ዌይ ሰዓት ለማቃጠል የሚገቡ ሰዎች ያስታውቃሉ። ከይቅርታ ጋር ግን ጌታ በሚያውቅ አንዴ ቆይ ወንድሜ፣ አንደኛ ቆይ አራ ይታርግ እንጂ ወንድሜ አንዴ ቆይ። እሺ አንዴ እሺ። ሙስሊሞች ጋዲሳ ሁለት ነገር ልናገር። የመጀመሪያው እንዲህ ናቸው። በቃ ከወንድሞቻችን ሙስሊሞች ጋር በጣም ትዕግስት ይፈልጋል። በጣም አንደኛ ኦልሬዲ እንደምናናግረው አይደለም። ቶታሊ ዲፈረንት ዓለም ነው ይሄ ከእስልምናው ጋር ያለው ውይይት። ስለዚህ በጣም ትዕግስት ይፈልጋል። ሙስሊሞች ግን ደግሞ ምን እንፈልጋለን ከእናንተ? አሁን እስቲ ስለ ክርስቶስ አምላክነት ጠይቁን ነው አይደል? ስለዚህ መታችሁ ስትጠይቁን እኛ መጀመሪያ እስቲ መጽሐፍ ቅዱሳችንና ትምህርታችን የሚለውን ስሙን። ኦኬ፣ የእናንተን ትርጉም የተነገራችሁን ይዛችሁ የመጣችሁትን የሰማችሁትን ነገር ሁሉ ተዉት ለጊዜው። ከዛ የእኛን ትምህርት ስሙት። እኛ እንዴት እንረዳዋለን? መጽሐፍ ቅዱሳችን እንዴት እንፈተዋለን? እናንተ እንዴት ትፈቱታላችሁ? አይደለም ጉዳዩ። ምክንያቱም እናንተ የምትፈቱት ትክክል አይደለም በምንም ይሳብ። ለምን አትረዱትም? ፍቹን አታውቁትም። ምን እያልን እንደሆነ ራሱ አታውቁትም። ስለዚህ እኛ እንንገራችሁ። ከዛ በኋላ ከተቀበላችሁ ተቀበላችሁ፣ ካልተቀበላችሁ አልተቀበልኩ ማለት መብታችሁ ነው። እንድትቀበሉ ፎርስም አናረጋችሁም፣ ግዴታችሁም አይደለም። ከኛ የሚጠበቀው እውነትን መንገር ነው፣ የክርስቲያናዊ ትምህርትን መግለጥ ነው። ስለዚህ በዛ ሴንስ ሆኖ ጥሩ ውይይት ሆነ የጭቅጭቁ ምናምኑ እሱ ይቅርና መዳመጥ እንዲኖር ነው። እና ከኛ ትንሽ ትዕግስት ይፈልጋል። ጋዲሳይ ማን ነው ቀጥሎ የቀደመ ሰው አለ መሰለኝ። ዮሐድዬ ድምፅን አሰማን። ዮሐድዬ ዮሐድ ወይ ሰላማችሁ ይብዛ። እንዴት ዮሐድዬ አንተ ትልቅ ሰው የተወደድክ በስመ አብ ረጅም ጊዜ ዲያቆን። አዎ በጣም ተጠፋፋን ቆየን። ደራጫ ሰው ማለት ነው። ይሁን ግድ የለም። ሰላም ነው። ሰላም መጣ። እግዚአብሔር ይመስገን። እንኳን ደህና መጡ። ኧረ ከአንተም ጋር በጣም ነው እንዲህ ተጠፋፋ ነው። ጋዲ ተቀልድ ነው። ቀጥሉ። ሰው ተቀበሉ። አይ እኔም ሰላም ልበለው። ከኔ ጋር ራሱ በጣም ቆየንና ዛሬ ከጊዜ በኋላ አገኘሁት። ሰላም ብያለሁ። ያደ ኧረ ቃሌንም አላየሁትም፣ በጽሁፍ ሸፍናችሁት። እንዴት ነው ቃሌ? አለሁልህ። ሁሉ ሰላም ነው አይደል? እግዚአብሔር ይመስገን። ኧረ እንኳን ደህና መጣ። አለህ እንዴ? አለሁ ይመስገን። ያደ ኧረ ደስ ብሎኛል ስላየሁ ቃሌ። እኔም ደስ ብሎኛል። ቀጥሉ። እሺ ዮሐድዬ በጣም እንወዳለን። በጣም ናፍቀን። እኔ ፐርሰናሊ በጣም ሚሰርጌ ነበረ። በጣም ብዙ ነገር ያጎደልክብን በመጥፋትህ እና አሁን ስለመጣ በጣም ደስ ብሎኛል። እግዚአብሔር እንኳን በሰላም አገናኘን እና እወድሃለሁ። ሁላችሁም ለዮሐድዬ ፍቅራችሁን ግለጹለት። ጋዲሳ የተወደደ ነው፣ የታወቀ ነው። ቃልዬ ጠፍቶ ሲመጡ ያው በጣም እንትን ይሉናል፣ ይፈትኑናል ፍቅራቸውና እንወዳለን። ዮሐድዬ ጋዲሳይም ታላላቅ ወንድሞቻችን እናመሰግናለን። ደስ ብሎኛል ስላገኟችሁ። እሺ አይ ቲንክ አብድር አህመድ ይቀድማል ይመስለኛል አይገስ እና ይደርሳል። አንዴ ታገሰን። እሺ
ጫጫታ ውስጥ ያላችሁ ሰዎች ድምፅ የሚረብሽ ካለ የሆነ ጸጥ ያለ ቦታ ብትገቡ። አብድር የሆነ ድምፅ አለ። ኦኬ በቃ እሺ፣ ይደርሳል። እሺ አብድር ቀጥል። ይስፋይን ሰላም ናችሁ? አለን እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው? ማንም በል ሙስሊም ነህ? ናይዘሮፍ ሁሉም ላይ የለውበትም። እኔ ናይዘሮፍ ሁሉም ላይ የለውበትም። ናይዘሮፍ ሁሉም ላይ የለውበትም ማለት ነው። ምድር ላይ ያለ እምነት እያመንኩ አይደለም በዚህ ሰዓት። እሺ አንድ አሁን የምንፈልገው እኛ ምድር ላይ እያመነ የሰማይ ህይወቱን ተስፋ የሚያደርግ ሰው ስለሆነ የምንፈልገው። ሰው እምነት ከሌለ በምን መጽሐፍ እንደምናወራ አላውቅም። ሰው እስቲ አንድ ሚውት አድርግና ወደ አንተ እመጣለን በስፔሻል ኬስ። አይ ምን ችግር አለው ስለ እሺ አሁን ታይምሱ ስላልሆነ አንዴ ቆንድሜ አንዴ የቤቱን ርዕስ መጠበቅ ስላለብን ነው እና ጠብቀን ችግር የለው ድል እንሰጣለን። ጠብቀን እዚህ እሺ ይደርሳል አለ። እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ይመስገን። ከየት ቤተ እምነት ነው? ማን ነው ስምህ? ሙስሊም ነኝ። ኦኬ ማን ብለን እንጥራ? አብዲ ብለህ ጥራ። አብዲ። እሺ አብዲ ይደርሳልም ትችላለህ። ችግር የለውም። እሺ ስለዚህ ቃልዬ ስለሚቀድም ከዛ ዮሐድዬ ደግሞ ቃልዬ ቀጥሉ። ቃልዬ ተቀበለው አብዲ እንዲያስተናግዳል። እሺ አብዲ ሰላም ነው? ሁሉ ሰላም አለን ይመስገን። ጥያቄ ቤቱን በወክል ሆነ ኢየሱስ አምላክ ነው የሚለው አይደል? እንግዲህ ኢየሱስ አምላክ ነው ማለት ያው እኔ አምላክ ነኝ ያለበት ቦታ ታሳይኛለህ አንዴ? ቅድም ጋዲስ ያሳይ ነበረ። አልነበርክም? አልነበርኩም። አሁን የመጣኸው? አሁን የመጣሁት። እሺ ራእይ ቆይ አንዴ ራእይ 22 ላይ መክፈት የሚችል ካለ እሺ ለዘዛይ ምን ልክፈትልህ ቃልዬ? የቱ ጋር ቆይ ከዚህ ጋር ላውጣውና ራእይ መጽሐፍ ምዕራፍ 22 እሺ ኦኬ ትልቁ ላይ ልሁንና እኔ እሺ ኦኬ ከቁጥር 8 ጀምሮ እናነበው። እሺ ራእይ ስንት አልከኝ? 22 ቁጥር 8 እሺ ይህንንም ይሄ ሌላ ነው። አይ እሱ ነው ግን ከየት ጀምሮ ይሁን መሰለ? ከቁጥር 10 ጀምሮ ከቁጥር 10 ጀምሮ እሺ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ። ለምሳሌ አንድ ጥያቄ በነገራችን ላይ ለመከራከርና ለመዳረቅ አይደለም የገባሁት። እውነት ነው በሆነ መልክ ነው የገባሁት። የምትረዳኝ ምን መሰለህ ብዬ አንተ የምትፈልጋት አምላክ የምትለዋን ቃል ነው። እሷን ሰጥሃለሁ። አምላክ የምትለዋን ቃል ሰጥሃለሁ። ግን ኋለኛው ማለት ለምሳሌ ማለት ነው እኔ ማን ነኝ? ሰው ነኝ። እኔ ሰው ነኝ ብዬ ነው ማውራው አይደለ? እኔ አምላክ ነኝ ብሎ ማውራት አለበት። እሰጥሃለሁ አልኩህ እኮ አብዲ። ከሰማኸኝ አምላክ የምትለዋን ቃሏን ከፈለካት እሷን ቃል እሰጥሃለሁ ብያለሁ። ግን እኔ አምላክ ነኝ የሚለውን ብቻ ማራነት የሚዘጋው አትደረብብኝ። አንዴ ሳወራ እኔ አምላክ የምትለዋን ቃል እሰጥሃለሁ። አልፋና ኦሜጋ ፊተኛውና ኋለኛው ነኝ የሚል አምላክ ነው አይደለም? እንዲህ ብሎ የሚናገር አምላክ አይደለም። አምላክ አይደለም። ፍጡር እንደዚህ ብሎ መናገር ይችላል? ምክንያቱም ፈጣሪ ማለት ነው። ፈጣሪ ፍጡሩን ስለሚያነግስ ማለት ነው። እሺ ችግር የለውም። አንድ ፍጡር ይሄን ብሎ መናገር ከቻለ የአላህን 99 ስሞች ታውቃቸዋለህ? የአላህን 99 ስሞች
ታውቃቸዋለህ? አሁን እኮ ኢየሱስ ጋር ነው እኮ ያለን ነው አላህ ጋር ገብቶኛል። ታውቃቸዋለሁ። ምክንያቱም ከአጀንዳ ትወጣለህ። ገባህ? ምን አለ መሰለህ አልወጣም። ይኸውልህ አንድ ነገር ፍጡር ይሄ ሰው እየታዘብን አይደለ? ክርክር አናድርገው። አንደራረብ። ቆይ አንተ ስታወራ ዝም እንደምል እኔም ሳወራ ዝም ትላለህ። እሺ፣ ከዛ ስትጠይቀህ ትመልስልኛለህ። አሁን ምን አልከኝ? ፊተኛውና ኋለኛው የሚለውን ወይ መጀመሪያና መጨረሻ የሚለውን ፍጡር መናገር ይችላል ብለኸኛል። ኦኬ፣ እንዲህ መናገር ከቻለ አልአወል አልአኪር የሚሉ ስሞች አሉ። ምን ማለት ነው? አልአወል አልአኪር ምን ማለት ነው? የመጀመሪያ የመጨረሻ ማለት ነው። እነዚህ የአላህ 99 ስሞች ውስጥ ከ99 ሁለቱ ስሞቹ ናቸው አይደሉም? አልአዋል የሚልና አልአኪር የሚል ከአላህ 99 ስሞች ሁለቱ ስሞች ናቸው አይደሉም? ስሞች ናቸው። ይሄንን ስም ፍጡር መጠቀም ይችላል? ይችላል አልኩህ እኮ። ኦኬ፣ የአላህ 99 ስሞች ፍጡር መጠቀም ይችላል? ያው እሺ፣ ይችላል ያልኩህ በምክንያት ልንገርህ። እሺ፣ ያሬዶ ራእይ ምዕራፍ 1 ክፈትልኝ። ያው ማለት ትንሽ ይቀረዋል መሰለኝ። ኤኒዌይስ እናሳየው። እሱ የፈለገውን ቃል ለእንትን ሰዓት ላለመግደል ነው። ራእይ ምዕራፍ 7 ጀምሮ ወይ ቃል ይሰማል። ወደዛ ከመሄድህ በፊት መጠቀም ይችላሉ ብሏል። አንድ ማስረጃ ይስጠን። አሁን ይችላሉ ስላለ ማለት ነው። አይ እንትን ነው የራሱ ወንድሞችም ስለሚታዘቡት አሁን እዛ ውስጥ ገብቼ ገና የሆነ ወደ እስልምና መጣብኝ እንዳይለኝ ነው። አይ አንድ ማስረጃ ችግር የለውም። አንድ ማስረጃ ያምጣና አውቃለሁ ስላለ ዝም ብለህ ስታልፈው አሁን ማስረጃ እያለው ሳትጠይቀው ያለፍክ ነው የሚመስለው ሰውና እስቲ አለኝ ብሎ ማለት አዎ ይችላል ብሎ እየተናገረ ስለሆነ አንድ ማስረጃ የተባለ አልፋና ኦሜጋ ወይም ደግሞ ፊተኛና ኋለኛ የተባለ አንድ ለናሙና ከቁርአንህም ከመጽሐፍ ቅዱስም አንድ ማስረጃ አለ። አሁን እኮ ጥያቄ ነው የጠየቁህ። ኢየሱስ አምላክ ነው የሚለውን በመጽሐፍ ቅዱስ አሳየኝ። ሰማይ ወንድም አነገሩን ለማርዘም ስለ ሎጂክ ለምሳሌ አንዴ ቆይ ሰማይ ይደርሳል። የጠየቅሁን በደንብ ስማ። አሁን አለ ወይ ማለት ፍጡር ሊባል ይችላል ወይ ስትባል አዎ ይባላል ብለሃል። ስለዚህ የተባለበትን ማስረጃ ሳይኖርህ አዎ ይባላል ፍጡር ሊባል ይችላል ወይ ሳይሆን ፍጡር እንደዚህ ይላል ወይ ነው እኮ የተጠየቀው ጥያቄ። ይላል። ኦኬ፣ ያለ የምታውቀው ፍጡር አለ? ምን የሚል እኔ የመጀመሪያም የመጨረሻ ነኝ የሚል እኔ ፍጡር አለ ወይ? እንደዛ ይቅርታ ይኋድ የሚያውቀው ነገር የለም ስለ እስልምና። ለዛ እኮ ነው አሁን ይሄ ስለ እስልምና እኔ ስለ ክርስትና ነው የጠየኩት። ስለ እስልምና እኔ ኢየሱስ እኔ አምላክ ነኝ እኮ ነው። አሁን ማሳየት እኮ ይደርሳል። ለምን መሰለህ እኔ ክርክር ምን አንዴ ስማይ ይቅርታልና፣ እሺ ስማ። መጀመሪያ እየተባልክ ያለው እስልምና ላይ ስለተካሄደ አይደለም። እስልምና ላይ ጭምር ከፈለክ እያልን ነው። ከምትፈልገው መጽሐፍ እንደ ማስረጃ እኔ ፊተኛና ኋለኛ ነኝ ያለ ሰው ታውቃለህ ወይ ሳታውቅም ነው? ከመጽሐፍ ቅዱስም ከቁርአንም ጭምር ማለት ወይ አውቃለሁ ወይ አላውቅም። አጭር መልስ አላውቅም። ጎበዝ፣ በቃ አሁን ቀጥል። እሺ ተመልሷል። አሁን ቀጥል። ስማ፣ እሺ ፍጡር ሊል አይችልም። እኛ ከመጽሐፍ ቅዱስ እናሳያለን። ከንግግሩ ያስታውቃል። ያዴ ማለት አሁን ቀደም እኔ ዝም ብዬ የሚያለፍኩት ለዚህ ነው። አየህ አሁን አያውቅም እሱ። አሁን የአላህን 99 ስሞች ፍጡር መጠቀም ይችላል ሲል ይሄ ያከፍረዋል። እሱን ሲጀመር ማለት ከእስልምና ያስወጣዋል። የትኛውን ፍጡር ይሄን መጠቀም አይችልም። አብድን እየጨመረ የአላህን ስም መጠቀም ኤኒዌይስ እዚህ ጋር አንተ አሁን አምላክ የሚለውን ነበር የፈለከው። ይኸው እዚህ ጋር ይታይሃል አይደለም? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። የጠየቁ አልገባህም እንዴ? የጠየቁ ጥያቄ ኢየሱስ አምላክ ነው። አስጨርሰኝ አንዴ አስጨርሰኝ። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ የሚለው ነበር የፈለከው ቃል። ጌታ አምላክ ሁሉን የሚገዛ ነው የሚለው። አልፋና ኦሜጋ እኔ ነኝ ይላል። ማነው ይህን የሚናገረው? ጌታችን ኢየሱስ ክርስቶስ የተወጋው ድጋሚ የሚመጣው ማለት ነው። ስለዚህ ይሄው
5 ቁጥር ነው ወይ? ስንት ቁጥር ነው ያነበብከው? ቁጥር 7 እና 8 ነው ያነበብኩት። ራእይ ምዕራፍ 1። እሺ 7ን ጀምር። እነሆ ከደመና ጋር አንብበው እስቲ ራስህ አንብብ። እኔ ብዙ ቆያለሁ። ገባ? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ በመጀመሪያ ማን ነው ከደመና ጋር የሚመጣው? አንተ ነህ የምታውቀው፣ እኔ ምን አውቃለሁ? እሺ ኢየሱስ ክርስቶስ ነው። የሰው ልጅ ከደመና ጋር ይመጣል በማቴዎስ ወንጌል ምዕራፍ 25 ላይ አለ። ኤኒዌይስ ኢየሱስ ክርስቶስ ከደመና ጋር ይመጣል የሚለው ቦታ የት አለ? አንተ በራስህ እኮ ነው ያመጣው። ቆይ እሺ ይሄድልሃለሁ። ኢየሱስ ክርስቶስ ኢየሱስ ከደመና ጋር ይመጣል የሚለው ቦታ የት አለ? እዚህ ጋር ከደመና ጋር የሚመጣው ማን ነው? ታውቀዋለህ? አንተ አታውቀውም አይደለም? ስለዚህ ስማ። ያወራው እኮ ሌላ ሰው ነው። ማን ነው? ሰማኛ። ያወራው ሌላ ሰው ነው። ኢየሱስ አይደለም እያወራ ያለው። እኔ ከደመና ጋር እመጣለሁ እኮ አይደለም ያለው። ይላል ነው የሚለው። ማን ነው ይሄን የሚናገረው? እንደዚህ ይላል ኢየሱስ ነው የሚለው። እኔ ነኝ ይላል። እኔ ነኝ ይላል የሚለው ሌላ አካል ነው የሚያወራው ማለት ነው እኮ። የሚያወራው ዮሐንስ ነው የሚያወራው። ይሄን በለኛ ቅዱስ ዮሐንስ ኢየሱስ እንደዚህ ይላል ብሎ ነው እየነገረን ያለው። ስለዚህ የቃሉ ባለቤት ኢየሱስ ክርስቶስ ነው። ዮሐንስ ይህን ነገር በራእይ አይደለም፣ አንድ አዳምጥ። ቆይ እንዴ ምን ሆነሃል? ዮሐንስ በራእይ ይህን ነገር ተመልክቶ ከራሱ ከኢየሱስ ክርስቶስ የሰማውን ነገር ነው ለእኛ ያስተላለፈልን ማለት ነው። ዮሐንስ ነብይ ነው። የሚናገረውን ነገር ብራዘር ምን ሆነ ነው? ለምንድን ነው የምትደረበው? ዮሐንስ በራእይ ከክርስቶስ ከራሱ የሰማውን ነገር ለእኛ እየነገረን ነው። አንተ መሐመድ ራእይ ተቀበለ እንዳልከው ማለት ነው። ኦኬ ለዞም እዚህ ጋር ከኢየሱስ ክርስቶስ ለዮሐንስ ራእይ ተሰጠው በለኛ። እንደዚህ ለማትልም የራእይ መጽሐፍ እኮ ነው መጀመሪያው ነው። በራእይ የራእይ መጽሐፍ ስለሆነ አትቀበልም? እሺ በቃ ዮሐንስ ተናግሯል። እሺ አመንኩ። እሺ ስለዚህ እዚህ ጋር የሚናገረው ማለት የሚያወራው ሌላ አካል ስለሆነ ዮሐንስ አውርተዋል። ሌላ ቦታም እኮ ኢየሱስ ክርስቶስ እኮ የጻፈው መጽሐፍ የለም። ሌላ ቦታም እኮ ኢየሱስ ክርስቶስ እንዲያለ ብለው ነው የሚናገሩት። መጽሐፍ ቅዱስ ሁሉም ጋር ብትገባ እኮ ኢየሱስ ክርስቶስ ራሱ ጽፎ ያስቀመጠው ነገር የለም። ኢየሱስ እንዲህ ብሏል የምትለው መጽሐፍ ቅዱስ እያንዳንዱን ብታመጣ ሐዋርያት ናቸው እንዲያለ ብለው የነገሩ እንጂ እሱ የጻፈው መጽሐፍ የለም፣ የትኛው መጽሐፍ ቅዱስ ብትገባ ማለት ነው። ስለዚህ ሐዋርያት ከኢየሱስ ክርስቶስ የሰሙትን ኢየሱስ ክርስቶስ እንዲህ አለ ብለው የተናገሩትን ነው የኢየሱስ ንግግር ብለህ የምትወስዱ አይደለም። እዚህ ጋርም ኢየሱስ ክርስቶስ በራእይ ለዮሐንስ የነገረውን ነገር መጥቶ ነገረን። እንደዚህ ይላል ብሎ ምን አለ? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ኢየሱስ ክርስቶስ። ስለ ኢየሱስ ክርስቶስ ምን ያለ? እኔ ጌታ አምላክ ነኝ እያለ ነው። አልፋና ኦሜጋ ነኝ እያለ ነው። እሺ አንድ ልጨምርለትና ያሬዶ ትንቢተ ኢሳይያስ 44:6 እንግለጥልን። አሁን ፊተኛና ኋለኛ የሚለውን እዚህ ጋር ያለ ማን ነው? ፊተኛና ኋለኛ ኢሳይያስ 44:6 ኦኬ። የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? እኔ ፊተኛ ነኝ ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። አየ ፊተኛና ኋለኛ የሚለው አምላክ የሚለውን የሚያስይዝ ነው። ከእኔ ሌላ አምላክ የለም፣ ብቸኛ አምላክ ነኝ። ስለዚህ ኢየሱስ ክርስቶስ እኔ ፊተኛና ኋለኛ ነኝ ሲል ይሄንን አምላክ ነኝ እያለ ነው። ብቸኛው ኢየሱስ ክርስቶስን ከየት አመጣው? እዚህ ጋር አሁን እኮ ይሄ ንግግር የፈጣሪ ነው ብለን እንወስደው። አትሊስት እኮ ሙግቱን ራሱ አትረዱትም። ምን የሚገርመኝ እኮ ማለት የሚቀርበውን ነገር ራሱ የሆነ እኔ ኢንተሊጀንት ኩዌሽንት የሚባለው እንዴት እንደሆነ እናንተ ጋር አላውቅም። አሁን እያልኩ ያለሁት ምንድን ነው? እዚህ ጋር አልፋና ኦሜጋ ፊተኛና ኋለኛ ነኝ የሚለው ለአምላክ ብቻ የሚቀጸል ነው። የትኛውን ፍጡር እኔ ፊተኛና ኋለኛ ነኝ ያለን? የሰራዊት ጌታ እግዚአብሔር ምን አለ? እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። ኦኬ። ምክንያቱም ሌላ አምላክ ቢኖር እሱ ፊተኛ ኋለኛ አይሆንም። ሌላ አምላክ አለ ከሱ ፊት የሚኖር ወይ ደግሞ ከሱ በኋላ የሚኖር። ስለዚህ እኔ ብቸኛ ነኝ፣ ከእኔ ፊት የሚቀድመኝም የለም፣ ከእኔ በኋላም የሚመጣ የሚያልፍ የለም እያለ ነው። ስለዚህ ይሄ ለአምላክ ብቻ የሚሰጥ ነው። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ ፊተኛና ኋለኛ ነኝ ሲል እኔ እግዚአብሔር ነኝ፣ በብሉይ ኪዳንም የነበርኩኝ እኔ ነኝ አምላካችሁ፣ ከእኔ ሌላ አምላክ የለም እያለ ነው። ፊተኛና ኋለኛ ነኝ ማለቱ ምን ማለት ነው? ከእኔ ሌላ አምላክ የለም ማለቱ ነው ኢየሱስ ክርስቶስ። ይኸው ማስረጃ። እኔ እኮ አንድ ያልገባህ ነገር
ጥያቄ እኔ ኢየሱስ አምላክ የመጀመሪያና የኋለኛው ነኝ አለ ያለበት ቦታ አሳየኝ እያልኩ ይሄ እንትን ሌላ ሰው ያወራውን ትረካ እየተረከኝ ነው ማለት ነው። ኢየሱስ ክርስቶስ ያለበትንም አሳየን እኮ ራእይ ምዕራፍ 1 ራእይ ምዕራፍ 22 ላይ አሳየን እኮ ፊተኛውና መጨረሻው ሕያው እኔ ነኝ የሚለውን አሳየን አይደለም እንዴ? እንዲሁም ራእይ ምዕራፍ 22 ቁጥር 13 ላይ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ብሎ ተናገረ። አሳየን እኮ ይሄን። ከዚህ በላይ ምን ፈለግ? 18 ጨምርለት። ኦኬ ወጣ እንዴ? 18 እዛው ዝቅ ብሎ ኢየሱስ ክርስቶስ ለመሆኑ ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ የሞትና የሲኦል መክፈቻ አለኝ ብሏል። ስለዚህ እኔ የተናገረ ያለው ራሱ ኢየሱስ ክርስቶስ ነው። ስለዚህ ፊተኛና ኋለኛ ነኝ ሲል ከእኔ ሌላ አምላክ የለም ብሎ መናገሩ ነው ማለት ነው። በዚህ አጋጣሚ ቀጣይ ወደ ዮሐድ እናልፋለን። ቅድም ከጋዴ ጋር ሲከራከር የነበረው ፍጹም ሰው ፍጹም አምላክ ሲለው ሙስሊሞች ኡስታዞቻቸው ምን ይሏቸዋል መሰላችሁ? ያንን ይዞ ስለመጣ ነው፣ በዛ ሜንታሊቲ ስለመጣ ነው። ለምሳሌ ይሏቸዋል ሲያስረዷቸው አንድ ብርጭቆ ውሃ ከሞላውት ያ ብርጭቆ ውሃ ሞልቷል፣ በቃ ሙሉ ነው ካለን ፍጹም ሙሉ ነው ካለን ሌላ ነገር እንዴት እንጨምርበታለን? በቃ ፍጹም እኮ በውሃ ሞልቷል ያ ነገር። ሌላ ደግሞ አንድ ብርጭቆ ደግሞ ላዩ ላይ ወይ ቡና ወይ እንትን መጨመር ብለው ስለሚያስተምሯቸው ነው። ኦኬ ይሄንን ሜንታሊቲ ይዘው ስለሚመጡ ነው። በመጀመሪያ ሙስሊሞች ማወቅ ያለባችሁ ፈጣሪን ከፍጡር መለየት አለባችሁ። ኦኬ ፈጣሪን ከፍጡር መለየት አለ። ፈጣሪ ከፍጡር ውጪ ነው። እናንተ በፍጡር ውስጥ ነው። አንድ ሰው አንድ ነገር በቃ በፍጡር ስናየው አንድ ብርጭቆ ወተት ካለ አንድ ብርጭቆ ወተት ነው። አዎ ይሄ ፍጡር ነገር ነው። እዚሁ አምላክን በዚህ ሴንስ አትረዱት። ኦኬ እሱ ከኛ አይምሮ በላይ ነው። አምላክ ሁሉም መሆን ይችላልም ችሎም አሳይቶናል። ኦኬ ይሄን ከዚህ በተረፈ ደግሞ በእነሱ ጋር ምን የሚላለ መሰላችሁ? ሱራ 348ን ሲያብራራ አንድ ተፍሲር ቁርጡቢ ማለት ተፍሲር አልቁርጡቢ ላይ ሱራ 348ን ሲያብራራ ምን ይላል መሰላችሁ? ጅብሪል ወደ መርየም ከመጣ በኋላ ጅብሪል እሱን የነፋባት እንዴት ነው የሚል በእነሱ ዘንድ ክርክር አለና ጅብሪል መጥቶ እሱን ወደ እሷ አልነፋም ብለው የሚናገሩ አሉ። እንደዛ ከሆነማ የሚወለደው ልጅ ፓርቲ ኤንጅል ፓርቲ ሁማን ነው የሚሆነው፣ ግማሽ እንትን መልአክ ግማሽ ሰው ነው የሚሆነው። እንደዛማ አይደለም ብለው የሚከራከሩ ይሄን ሙግት የሚያነሱ አሉ። ስለዚህ ለነሱ ፍጹምን ሰው ፍጹም አምላክ የሚባል አይቆጥላቸውም። ለነሱ መሆን ያለበት ምንድነው? ግማሽ አምላክ ግማሽ ሰው፣ 50% አምላክ 50% ሰው። በዚህ ስለሚረዱት ነው። ኦኬ ስለዚህ በዚህ በፍጡር አይምሮ አትረዱት። እሱ ከፍጡር ውጪ ነው የሚለውን ለማሳየት ነው። እሺ ቀጥሉ። እሺ እግዚአብሔር ይስጥልን። ቃልዬ እናመሰግናለን። ዮሐድዬ አሊን ተቀበለው። እሺ ሰላም። እሺ ቃልዮት ያሰማልን። እግዚአብሔር ይስጥልን። ኦኬ እሺ አሊ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሙስሊም ነኝ እና ጥያቄ ለመጠየቅ ነበረ። እሺ በርዕሱ ጥያቄ ካለ መጠየቅ ትችላለህ። እንዳይቋረጥ ኢየሱስ አምላክ ነው የሚለው ድምፅ ላሰማ። እንዳይቋረጥ። እሺ ቀጥል። ቆይ እሺ አንዴ ቀጥይ ማማ የሆነ ነገር በይ። አለን እግዚአብሔር ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። ቀጥሉሽ። ኦኬ እሺ ቀጥል። አሁን አለ እና ጥያቄን አንድ ሰው ማንም ሳያጨናንቀኝ እንድመልሱልኝ ነው። ልቀጥል ወደ ጥያቄ። ለምሳሌ አሁን እኔ ምን ብለህ ታስበኛለህ መሰለህ? ሙስሊምም ያልሆነ ምንም ያልሆነ ባዶ ጭንቅላት የያዘን ሰው ነኝ ብለህ አስብና ከዛ ምን ታደርግልኛለህ መሰለህ? እኔ አሁን ከመጽሐፍ ቅዱሱም አንጻር ዲስሪስፔክት እንዳይመስል ብዬ ነው። ኢየሱስ ይተኛል፣ ይራመዳል፣ ከማህፀን ነው የወጣው። ከተሳሳትኩኝ ታስቆመኛለህ። ከማህፀን ነው የወጣው አይደል? ይመገባል፣ ይናገራል፣ ይተነፍሳል። ከኔ ጋር የሚያመሳስለው ነገሮች አሉ። አንዳንድ ነገሮች ከማህፀን መውጣቱ፣ መተኛቱ ምን ማለቱ ፍጹም አምላክ ፍጹም ሰው በምትሉት ነገር ስለሰማሁኝ ማለት ነው። እና ወደ ጥያቄ ስገባ ባዶ ጭንቅላት ሆኜ ያልኩ ለዛ ነው። እና አሁን እኔን የሚመሳሰል ነገር
እንዴት አርጌ ላምልክ? ዩኒክ ነገሩን አሳየኝና ከነቢያቶች ጋር ዩኒክ ነገር ከፈጣሪ ጋር የሚያመሳስለውን ነገር ደግሞ አሳየኝና እስቲ በቃ ባጭሩ ወንጌልን ባጭሩ ኢየሱስ አምላክ ነው ከሚለው ጋር ይመሳሰላል ባይዘዌና እስቲ አንተ የኔን ከኔ ጋር የሚመሳሰልን ከማህፀን ይወጣን የሚመገብን የሚራመድን ብቻ ከኔ ጋር ብዙ ተመሳስሎት ያለው ሰው አልልህም። ለሶስተኛ ጊዜ ትደግመዋለህ ወይ? ለሶስተኛ ጊዜ ትደግመዋለህ? እንጠብቅ። ደገምከውና ሰማን። ኮንክሉዥን ላሳይ ልንገርህ ብዬ ነውና ጥያቄ ነው ወይስ መልስ ነው? ኮንክሉዥን የምታቀርበው ጥያቄ አይደል እንዴ? ምን ኮንክሉዥን ያልኩ በአጠቃላይ ጥያቄን ሰምቻለሁ። አሁን ሌላ ጥያቄ ካለ ያዘውና አንዴ ሰምቻለሁ። ከእኔ ጋር የሚመሳሰል የሚበላ የሚጠጣ የሚራመድ አልክ። ኦኬ። ስለዚህ እንዲህ ያለ አካልን እንዴት አመልካለሁ የሚል ሀሳብ ነው የጠየቅከው። ስለዚህ ሚዩት አረግና በደንብ ታዳምጠኛለህ፣ መሀል እንዳትገባ እሺ። እስክጨርስ ድረስ ጥያቄ እንዲህ አይደለም እኔ ለማለት ነው የፈለግኩት እንዲህ አይደለም ምናምን ብለህ እንዳትገባ። አልልህም፣ ቀጥል። አታንዛዛው፣ አልልህም፣ ቀጥል። አንካውን አታንዛዛው ማለት ከጀመርክ እያለቀስክ ነው የምትሰማው ማለት ነው ከይቅርታ ጋር ወንድሜ። ስለዚህ በትዕግስት አዳምጠኝ እሺ። መጀመሪያ የክርስቲያኖችን መረዳት ምን ብለን እንደምናምን ስለማትረዱ አሁን በጣም ትልቁ ችግር የሚፈጥርባችሁ መጀመሪያ እኛ ቃል ከመጀመሪያው ከጥንቱ ከዘላለም ጀምሮ ሰው ነበረ። ኦኬ፣ የሚታይ ነበረ፣ የሚጨበጥ የሚዳሰስ ነበረ ብለን በፍጹም አናምንም። ኦኬ፣ ቃል ነበረ። ቅዱስ ዮሐንስ እንደተናገረው ከቅድም ጀምሮ ስንናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ኦኬ፣ ወልድ አሁን ስጋ ከመልበሱ በፊት ሰው ከመሆኑ በፊት እንደኛ ከመሆኑ በፊት አስቀድሞም የነበረ የዘላለም አምላክ ነው። ለዛ ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ከቁጥር 6 አባቶች ለእነርሱ ናቸውና አለ፣ ከእነርሱም ክርስቶስ በስጋ መጣ ይላል። እሺ፣ በምንድን ነው የመጣው? በስጋ መጣ። እርሱ ለዘላለም የተባረከ አምላክ ነው። አሜን ይላል። እርሱ ለዘላለም የተባረከ አምላክ ነው፣ ግን ለሰው ልጆች ማዳን በስጋ መጥቷል ብለን ነው ምናምነው። ለዛ ነው ያ እግዚአብሔር የሆነው ቃል ይልና ቁጥር 14 ዮሐንስ ወንጌል ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 1 ሁሉ በእርሱ ሆነ፣ ከሆነውም አንዳች ሰው እንኳን ያለ እርሱ አልሆነም ይላል። ፍጥረት ሁሉ በእርሱ ነው የተፈጠረው፣ ከእርሱ ውጭ የተፈጠረ ምንም አይነት ፍጥረት እንኳን የለም አለ። ከዛ ዝቅ አለና ምን ይላል? ያ ቃል ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም እያለ ይመጣና ቁጥር 14 ቃልም ስጋ ሆነ፣ ጸጋና እውነትም ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብሩ ያለውን ክብር አየን ይላል። በጣም የሚገርም ቃል ትመለከታለን። እንግዲህ ያ ቃል ፍጥረታትን የፈጠረው ቃል ስጋ ሆነ ይላል። ስጋ ሆነ ማለት የእኛን ስጋ ያዘ ማለት፣ ሰው ሆነ ማለት። ሰው ሆኖም ምን አለ? በእኛ መካከል አደራል፣ በእኛ መካከል አደረ። ስለዚህ ያ ከእግዚአብሔር አብ ዘንድ የመጣው ልጅ ወይም ደግሞ አንድያ ልጁ ክብሩን አየን፣ አምላክነቱን አሳየን፣ ገለጠልን ማለት ነው። አምላክነትን ገልጦ አሳየን። ጌታ በስጋ ሲገለጥ ኦኬ፣ አምላክነቱ መለኮትነቱ በሚገባ ገልጦ አሳይቷል። አስቀድሞ ከዘላለሙ ግን ስጋ የያዘ አልነበርም። የእኛን ስጋ ከመያዙ የተነሳ ኦፍኮርስ ለዛ ሐዋርያ ቅዱስ ጳውሎስ ዕብራውያን መልእክቱ ምዕራፍ 2 ላይ ምን ብሎ ይናገራል መሰል? በደንብ አስበው። በሞት ላይ የሰው ልጆች በሞት ጥላ ውስጥ ስለነበሩ በሞት ላይ ስልጣን ያለውን ሊሽር ክርስቶስ መጥቷል። በሞት ላይ ስልጣን የነበረው ደግሞ ዲያብሎስ ነው ይልና ለምንድነው በሞት ላይ ስልጣን ላይ የነበረው ዲያብሎስ የሚለውን ሲናገር ምን ይላል? በስጋና በደም ልጆች ከአባቶቻቸው በስጋና በደም ስለሚካፈሉ አለ። ስለዚህ ክርስቶስ ደግሞ በሞት ላይ ስልጣን ያለውን ለመሻር በስጋና በደም እንዲሁ ተካፈለ። ቆይ ልክፈተውና በማስረጃ ነገር በአይን ይገባልም ስለሚባል ልክፈትና በማስረጃ ላሳይ። ያው እንግዲህ አለ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው በሞት እንዲሽር በሞት ላይ ስልጣን የነበረውን በሞቱ እንዲሽር ምን አለ? ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት
ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ ምን ማለት ነው? የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ማለት ነው። ስለዚህ የያዘው የማን ነው? የሰው ልጆችን ዘር፣ የአብርሃምን ዘር ማለት የአብርሃምን ስጋ ነው የያዘው ማለት ነው። የመላእክት እንኳን አይደለም የያዘው። ስለዚህ የሰው ልጆችን ስጋ ከመያዙ የተነሳ ምን አለ? ተራበ፣ ተጠማ ተብሎ ተጽፎለታል። ኦኬ፣ በላ ጠጣ ተብሎ ተነግሮለታል። ይህ ጌታ ግን የተራቡትን ሲመግብ፣ የተጠሙትን ሲያጠጣ፣ ኦኬ፣ የሞቱትን ሲያስነሳ፣ የሞቱትን ከመቃብር ሲያስነሳቸው ማለት ነው። ድውያኖቹን ሲፈውሳቸው ግን አምላክነቱንም በዚያው ምን እያደረገ ነው? እየገለጠ እየመሰከረ ነው ማለት ነው። እየመሰከረ ነው። ሰው ክርስቶስ ምን ብለን ነው የምናምነው? እኛ ፍጹም አምላክ ፍጹም ነው ፍጹም ሰው ብለን ነው የምናምነው። አሁን ሰውነቱን እየተመለከታችሁ እኛስ ኦኬ ሰው አልሆነም ብለን እንደምንክድ አድርጋችሁ ነው የምትጠይቁት። መጽሐፍትን ግን በምልአት ተመልከቷቸው። አምላክነቱን ይናገራሉ፣ ሰውነቱንም ይናገራሉ። ምክንያቱ ፍጹም ሰው ፍጹም አምላክ ስለሆነ ጌታ ማለት ፍጹም ሰው ፍጹም አምላክ ነው። ሰው አምላክ እንደመሆኑ ከአብ ጋር አንድ ነኝ ይላል። ኦኬ እንደ ሰውነቱ ደግሞ ተራበ ተጠማ ተብሎ ተነግሮለታል። ሰው መጽሐፍትን በምልአት የምትቀበል ከሆነ ፍጹም ሰው ፍጹም አምላክ ብለን እንድትቀበል ጌታ ይናገራል። በጣም የሚገርመው ግን አሁን የሚበላ የሚጠጣ እንዴት እኔ ላመልክ እችላለሁ የሚል ሀሳብ አነሳ። ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ሰዓት ያለውን ክብር ሐዋርያቶቹ ያውቁት የነበሩት በአካል አይን ያዩት ሐዋርያት እንኳን በምን አይነት ግርማ እንዳዩት ስንመለከት ዮሐንስ ይሄ እንግዲህ ከጌታ ደረት ተጠግቶ ይማር የነበረውን ደቀ መዝሙር ተብሎ የሚነገርለት ዮሐንስ ክርስቶስን ካረገ በኋላ በምን አይነት ክብር ሲመለከተው እንመለከታለን። እንዲህ ይላል ከቁጥር ዮሐንስ ራእይ ምዕራፍ 1 ከቁጥር 15 ጀምሮ ከቁጥር 13 ጀምሮ እንዲህ ይላል በመቅረዞች መካከል የሰው ልጅ የሚመስለውን አየው ይላል። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። ራሱና የራሱ ፀጉርም እንደ ነጭ የበግ ፀጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። ይሄንን ራእይ ባይዘወይ ብትመለከቱት በብሉይ ኪዳን ሄዳችሁ ለእግዚአብሔር ዳንኤል 7ን ስትመለከቱ ዳንኤል እግዚአብሔርን አየሁት ባለው ራእይ መልክ ክርስቶስ ሲገለጥለት እንመለከታለን። ዳንኤል እግዚአብሔርን አየሁት በዙፋኖች መካከል ተቀምጦ ብሎ ምዕራፍ 7 ያየውን እሱን ራእይ ዮሐንስ ክርስቶስ ሆኖ ሲመለከተው እንመለከታለን። አይኖቹ እንደ እሳት ነበልባል ነበሩ ይልና እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ዮሐንስ ነው እንግዲህ በራእይ ጌታ ተገልጦ ሲመለከት እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ ይላል። ቀኝ እጁንም ጫነብኝ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። አየህ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ። ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻዎች አለኝ አለ። አየህ፣ ይህን ጌታ ከትንሣኤ በኋላ ግን በክብር አድርጎ በአባቱ ቀኝ ተቀምጦ በአምላክነቱ የሚመለክ ጌታ መሆኑ ትመለከታለህ። አየህ፣ ስለዚህ ዮሐንስ እንኳን ከአጠገቡ ተጠግቶ ሲማር የነበረው ዮሐንስ እንኳን ምን አለ? ከእግሩ በታች ወደቅኩ ያለልኝ ጌታ ነው የምናመልከው ማለት ነው። በመፍራት በመንቀጥቃጥ 24ቱ ካህናተ ሰማይ የሚያመሰግኑትን ጌታ ነው የምናመልከው እኛ። ኦኬ። በአንጻሩ ደግሞ አሁን አላህ እናንተ ምን ብላችሁ ስለምታስቡ ነው አሁን በጣም ይህንን ለመረዳት የሚቸግራችሁ። ሰመድ ነው አላህ። ሰመድ ነው ማለት ወደ ውስጡ የማይገባ ከውጭ ደግሞ ምንም ነገር የማይወጣ ድፍን ነው ብላችሁ ስለምታሙ ክብር ይግባውና ለፈጣሪ የማይገባ ቃል ነው። አሁን ፈጣሪ ድፍን ነው፣ ሶሊድ ነው፣ ጠጣር ነው ተብሎ አይነገርለትም። በእስልምናው ግን ፈጣሪያችሁ ጠጣር ነው ብላችሁ ስለምታምኑ፣ ጠጣር ማለት ድፍን የሆነ ወደ ውጭም ወደ ውስጥም የማይገባው የማይወጣው ማለት። ኦኬ። እንደዚህ ያለ ፈጣሪ በባህሪ በተአምር ታይቶም ተሰምቶ አይታወቅም። የፈጣሪ ባህሪም አይደለም ድፍንነት። ኦኬ። ርህራሄም ከውስጡ ባይዘው እዝነትም ራሱ የለውም ብላችሁ ነው የምታምኑ። እዝነት ራሱ ፍጥረት ነው ብላችሁ ስለምታምኑ ከባህሪው የሆነ ፍጥረት አዛኝ አይደለም። በባህሪው የሆነ ሰዓት እዝነትን ፈጠረ ወይም ደግሞ ርህራሄ ራሱ ፈጥሮ
አስቀመጣቸው ብላችሁ ነው የምታምኑት። እንደዚህ አይነት ፈጣሪ ስለምታመልኩ የጌታን ፍቅርና ርኅራኄውን ለመረዳት ትንሽ ይከብዳችኋል። ስለ ሰው ልጆች ያደረገውን የከፈለውን ዋጋ ሊገባችሁ አልቻለም ማለት። አንድ ንጉሥ የገዛ ልጁ ወይም ሽንት ቤትም ይበል ጭቃ ውስጥ ቢገባበት የክብር ዙፋኔ ንግስናዬ ሳይል እዛ ልጁ የወደቀበት ጉድጓድ ውስጥ ወጥቶ ገብቶ ቢያወጣው ለልጁ ያለውን ፍቅር ይገልጻል እንጂ ንጉሱ ለልጁ ያለውን ፍቅር የሚያሳይ ነው እንጂ ልጁ ማለት ንጉሱ እንዴት ንጉስ ሆኖ እዚህ ጭቃ ላይ ይገባል ብለህ እንድትሳለቅበት የሚያደርግ አይደለም አይደል? ኦኬ ልጁን ምን ያክል ቢወደው ነው ልጁን ምን ያክል ቢያፈቅረው ነው እዚህ ውስጥ ገብቶ ያወጣው ብለህ ትደነቅለታለህ። ልክ እንደዚያው ፈጣሪ የፍጥረቶቹ መውደቅ አሳስቦት ኦኬ ለፍጥረቶች ያለውን ፍቅር ገዶት የኛን ስጋ ለብሶ መጥቶ ሊያድነን ስጋችንን ለብሶ ሞታችንን ሞቶ ትንሣኤውን ሲሰጠን ያለውን ፍቅሩ ትደነቅበታለህ እንጂ እንዴት አምላክ እንዲህ ሊያደርግ ይችላል እያል ልታፌዝበት አይገባም። ለዛ ነው ሐዋርያ ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ የተናገረው። ይሄ የእግዚአብሔር ፍቅር ለሚረዳ ሰው ታላቅ መደነቅ ይሆንለታል። በህይወት ዘመኑ ራሱ ጌታ ለእሱ የከፈለለትን ዋጋ እያሰበ እድሜ ልኩን ሲያለቅስ ይኖራል። ለፈጣሪ ማለት ስለ እሱ ክፋት የከፈለለትን ዋጋ እያሰበ ሲያለቅስ ይኖራል። በአንጻሩ ደግሞ ፍቅሩ ያልገባው የተደረገለትን ውለታ ያላሰበ ደግሞ በዚህ ሊያፌዝ ሊቀልድ ይሞክራል። እኛ ግን በጭራሽ አናፍርበትም። ጌታችን ራሱ አላፈረበትን ስጋችንን መያዝ ፈጽሞ እኛ ደግሞ ልናፍርበት አንችልም ማለት ነው። አንችልም። ከዚህ አንጻር ነው ዮሐዴ ሁለተኛ ቆሮንቶስ ምዕራፍ 5 በዛው ዮሐዴ ከፈተለት ሜቢ ክርስቶስ በስጋ እንዳወቅ ነው። አንድ ሰው ነው ማወራው ብዬ ነበር። አይ ከፍቶ እንዲያሳይ ነው። ተረጋጋ። አንድ ሰው ሆነ ሁሉ እዚህ ጋር ያሉ እንዳለ ክርስቲያኖች ናቸው። እዚህ ጋር ለጭቅጭቅ ለመማር አይደል የገባው? ለማለት ነው። ቀጥል። ኦኬ እሺ። እና ባታብዙ እሺ ወንድማችን ትቀጥላለሽ። ስንት ነበር ሁለተኛ ቆሮንቶስ ስንት ነበር ያልከ? 5 ስንት ነበር ያልከኝ? ጋር 17 አካባቢ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 አካባቢ መሰለኝ። ኦኬ ከ16 ጀምሮ ኦኬ እሺ እንዲህ ይላል በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ኦኬ በሕይወት ያሉት ሁሉ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ስለዚህ ማን በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ምን ማለት ነው? ክርስቶስ በስጋ ወራት ያደረጋቸውን ነገሮች
አሁንም ያደርገዋል ብሎ የሚያስብ ካለ ሞኝነት ነው። በስጋ ያወቅ ነው ወይም ደግሞ አምላክ እንደሆነና ከፍጥረት ሁሉ እንደሚለይ እንረዳለን። ሶሪ ካስረዘምኩት። እሺ ቃሎት ያሰማልን ሳሚሻ። እሺ እኔ ጀምር ጥያቄ። አዎ ጠይቂ። ኦኬ ቅድም ሲያስተምሩ ጥያቄ ቅድም ሲያስተምሩ ለነበሩ አባት ነው አሉ። ማን ናቸው ቅድም ሲያስተምሩ የነበሩት አባት? ምን ዮህ ምንድን ነው? ዮህ እንደዛ ነው። ዮሐድ። ኦኬ እሺ ምን ብለው አስተማሩ አባ ዮሐድ? ያስተማሩት የሱረቱል ኢኽላስ ትርጉም ልክ አይደለም። ሰመድ የሚለው ነው። አዎ ሰመድ መጠጊያ ነው እንጂ ቀጣር አይደለም። ኢብን አባስ እንደዛ ብሎ ፈታው እኮ ነው ያለው። ኖ ሱረቱል ኢኽላስ እና ያነሱት አልወለደም አልተወለደም አይደለም የሚለው አልወለደም። ኦኬ ኦኬ እሱ ነው የምትይው። አይወልድም አይወለድም ሳይሆን አልወለደም አልተወለደም። ችግር የለውም። እሱ እናንተ ዘንድ ራሱ አንዳንዶቹ እሱ እናንተ ዘንድ አንዳንዶቹ የሆነ ሰዓት ነው ማነው ኡስታዝ አቡበክር መጣና እንደዚህ ማለት አይደለም። አንዳንዶቹ እንደዚህ ላይ ተረጉማሉ፣ ግን እንደዛ አይተረጎምም። አልወለደም አልተወለደም ሳይሆን አይወልድም አይወለድም። ሱረቱል ኢኽላስን አምጣውና እዚሁ ተርጉመው። እሺ ያው ከተሳሳትኩኝ ቆይ ችግር የለውም። አሁን እንደዛ ብሎ ስለተናገረ አሁን አይወልድም አይወለድም የሚሆን አልተወለደም አልወለደም የሚሆን ስለ ኢየሱስ ክርስቶስ አምላክነት ጥያቄያችን ያስለሆነ ነው። አይ ስለ አላህ መውለድ አለመውለድ ስለ አላህ ማንነት እናውራ ካልሽ ወደዛ መግባት ይችላል። ጠቅለለም ማለት ነው። ትርጉሙ የተሳሳተ ነው። ጠጣር አይደለም እንትኑ ማነው ሰመድ ጠጣር አይደለም። ኢብን አባስ እንደዛ ብሎ አልፈታም። ኖ እኔ ቁርአን ስለ ሱረቱል ኢኽላስ ነው እያወራን ያለነው እኮ ሰመድ የሚለውን ቃል ኢብን አባስ እንደዛ ብሎ አልፈታም። የቱ ጋር አውጣ የሚያወጣት ሳሚ ትችላለህ? የሰመድ የሚለውን ሱረቱ ኢኽላስ ላይ ያለውን ቅድም ዮሐድ ያነሳውን ጠጣር የሚለውን ትክክል አይደለም ምናምን ስላለች ነው። የሱረቱል ኢኽላስ እንዳለ ስህተት ነው። ምን የሱረቱል ኢኽላስ ትርጉም እንዳለ የተሳሳተ ነው። ይሄንን ነው የምለው። ከዛ ወደ ሌላው ጥያቄ ነው የምሄደው። ቆይ ከቻለ ያወጣል። ሳሚ መክፈት ትችላለህ? የትኛው ተፍሲር ነበር? ሱረቱል ኢኽላስ ቁጥር 2 ላይ ያለው አይ ነው ተፍሲሩ አብደላህ ኢብኑ አባስ ሰይፉና አይ ቲንክ ሌላም ሰው አለ እንደዚህ ብሎ የፈሰረው ሌላም ጸሐፊ አለ። አይቼ ነበር እኔ ሌላ ቦታ ላይ ሰርግ ያሳያቸዋለሁ። ሌላም ጸሐፊ ነው አለ እንደዚህ ያለው። በዛውም ደግሞ ሰመድ የሚለው የጣዖት ስም እንደሆነ ማሳያት አለው። እሱ ከሰው ያጀማ አምንነት ነው ከሰውነት የጠራ ነው። በቃ ምን ከፍጡር ጋር ታገናኙት ኮሜንቶች አንዴ አሁን እሱ ከፍቶ ያሳይሻል ኢብን አባስን። ከዛ ደግሞ የጣዖት ስም እንደነበረም ታያለሽ። እሺ ከገባሽበት አይቀር ሰመድ የሚለው የጣዖት ስም ነበረ። ያ የተረሳ በጣም ወሳኝ ነጥብ ቃልሽ እንኳን አነሳው። ኢቭን የኢብን ከቲር ተፍሲር ላይ ስትመለከተው የድሮ አሁን በአረብኛው ላይ አብሪጅ ቨርዥኑ ላይ ያጥፍተውታል። ግን የድሮ ኢብን ከቲር አብሪጅ ያልሆነው ኢብን ከቲር ላይ ከጣዖታት ስም ዝርዝር ያስገባዋል። የሚገርማችሁ ነገር ኦኬ አሁን ሱረቱል ኢኽላስን ታወጣዋለህ። ምክንያቱም አባታችን ከሱረቱል ኢኽላስ ነው የተረጎመው። ኦኬ ሱረቱል ኢኽላስ ነው ነው ኢብን አባስ ነው አይደለ? ነይ ተመለሽ። ነይ አሳ ጎርጓሪ ምን ያወጣና የሚባለው ኢብን አባስ ይሄኛው አብሪጅ ቨርዥኑ ነው ያለኝ። እዚህ ጋር አብሪጅ ቨርዥኑ ነው ያለኝ። ያኛው ላይ አይሰራም። የሚገርማችሁ ቁርአኒክስ ላይ አይሰራም። አልተፍሲር ላይ ነው የሚሰራው። ይሄኛው አብሪጅ ቨርዥኑ ነው ያለኝ። ቁርአኒክስ አይሰራለን።
ቁራኔክስ ይሄኛው ላይ አይሰራም። የሚገርማችሁ ችግር የለው። አይ ከዚህ ፊት በነገራችን ላይ ያው ስለጠየቀች እሷ እንጂ ከዚህ ፊት እኮ ብዙ ጊዜ የታየ ነገር ነው። ይሄ ማስረጃው ታይቷል። ሰመድ የሚለው ድፍን ቀዳዳ የሌለው መግቢያ መውጫ የሌለው ውስጡ ድፍን የሆነ ነገር ክፍተት የሌለው ነገር ብለው እንደተረጎሙት አሳይተናል። ከዚህ ፊት ማስረጃው ታይቷል። እንዲሁም ሰመድ የሚለው ደግሞ የጣዖት ስም እንደነበረ ማስረጃውን ከዚህ ፊት አሳይተናል። ያው እሷ ስለጠየቀች ያክል አገኘሁት። አላህ ኢተርናሊ ቢሶት ኦፍ ኦል አላህ ካለ በኋላ ማስተር ሁዝ ግሎሪ ኢዝ at its peak and from whom all created beings are need ክብሩ ታላቅ የሆነው የመጨረሻ ክብር ያለው ደግሞ ፍጡራን ሁሉ የሚደግፉ ነው የሚያስፈልጋቸው ካለ በኋላ it is also said that al-samad means al-samad ደግሞ ምን ማለት ነው ይላል he who does not eat የማይበላ or drink የማይጠጣ it is also said that this means ይሄም ደግሞ ምን ተብሏል he who does not have an interior ውስጥ የሌለው ክፍተት የሌለው ውስጡ ክፍተት የሌለው ድፍን ማለት ነው ኢንቴሪየር የሌለው he who does not have an interior it is also said that it means the everlasting እያለ ይዘረዝራል ማለት ነው። ስለዚህ ተመልከቱ እዚህ ጋር ደግሞ እንደሚል he who does not have an entrance or exit መግቢያ መውጫም የሌለው ተመልከቱ and it is also said that it means ደግሞ እንዲህ ማለትም ነው ተብሏል ምን he who does not have an entrance or exit መግቢያ መውጫም የሌለው ዝግ ድፍን ማለት ነው። ይሄ እኮ በነገራችን ላይ ይቅርታ አድርጉልኝና ጣዖት መሆኑን ፕሩፍ የሚያደርገው ምክንያቱም አንድ ነገር ድፍን ከሆነ ዝግ ከሆነ ሊያይ አይችልም። እንዲያ የሚያደርጉት ኢነር ወርኪንግ ሲስተምስ አይሰሩም ማለት ነው። አንድ ነገር ድፍን ከሆነ ሊያይ ይችላል አይችልም። እንዴት ነው ድፍን ከሆነ እንዴት ነው ሊያይ የሚችለው? ድፍን ከሆነ እንዴት ነው ሊናገር የሚችለው? ድፍን ከሆነ እንዴት ነው ሊሰማ የሚችለው? አያችሁ፣ ድፍን ከሆነ ውስጡ ያሉት ነገሮች በሙሉ ዝግ ናቸው፣ ድፍን ናቸው ማለት ነው። ስለዚህ አላህ ድፍን ከሆነ ሊያይ አይችልም፣ ሊሰማ አይችልም፣ ሊናገር አይችልም። ይሄ ደግሞ ጣዖት ነው። በቃ ድፍን ነው ከተባለ በቃ ይሄ የጣዖት አይነተኛ ዴፊኒሽን ይሄ ነው። እኔ ከዚህ በላይ ጣዖትነት ከየት ሊመጣ እንደሚችል አላውቅም። አምላክ ማለት ይሄ ነው ከተባለ ዳትሲት ግልጽ ጣዖት አምልኮ ነው። ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 ተፍሲር አልጃለለኝ ይቅርታ ተፍሲር ኢብኑ አባስ ያው ቀጥሉ ቃልሽ አይ ወጣች እሷ ያው አባ ዮሐድ የተናገሩትን ነገር ትክክል አይደለም ብላ ነበር አይታለች እንግዲህና ጣዖት የሚለውንም ታይ ነበር ብትቀመጥ ኖሮ ኤኒዌይስ ቃልሻ ጣዖት የሚለውንም ማሳየን ሰው ነው አይ እሷ ብትወጣም ሰው ያውላችሁ መክፈት ስለማልችል ነው ወይ እኔ ልክፈትልህ ወይ ከቻልኩ ኦኬ እሺ የተከፍትልኛል አረብኛውን ሊንኩን እንዴት ልላክልህ በእንትን ልላክልህ ቴሌግራም ላይ በውስጥ መስመር ጻፍልኝና ከዛ በኋላ ቴሌግራም አካውንቴን ሰጥሃለሁ በቴሌግራም ትልከኛለህ እሺ ቆይ በውስጥ ኃይል በለ ወይ ቆይ በውስጥ ኃይል በለ አላችሁ አብዲን ካስተናገዳችሁት ያው እንድዘጋ ማለት ነው። አለን ማማያ አለን ቴሌግራም ላይ ሊንኩን ክፈተውና እዛ ላይ ታገኘዋለህ። አገኘ በቃ ኦኬ። እስቲ ቆይ አግኝቼዋለሁ። የስ ምትወልኝ ኔትወርክ በጣም እያስቸገረ ግን ሰሞኑን ለምን እንደሆነ እንጃ። ከትናንት ወዲያ እንደዚህ ከሶስት
አረብኛ ነው። እስቲ ትራንስሌት እንትን ልበለው። ትራንስሌት አድርገውና ያመጣልሃል ራሱ። ከዛ ወረድ ብለህ ሙሐመድ ኢብን ኢሻቅ ኤንድ አዘርስ ሜንሽን ዳት they used to worship idols, one of which was called Samad የሚል አለ። another was called Samud and another was called Al-Haba ብሎ ይቀጥላል። ማማዬ እንቅልፍ የመጣ እያለች ነው። ሙስሊም ላስገባላችሁ ቃሉ አስገቢ። እስከዛ አይ ሰመድ የሚለው የጣዖት ስም እንደሆነ በዛው ለማሳየት ነው። ድፍን መሆኑን አይተናል። አሁን ደግሞ የጣዖት መሆኑን እስከዛ አስገቢ። ትራንስሌት አላደርጋለሁ። እስቲ በጉግል እስቲ እንትን ልበለው፣ በክሮም እንትን ልበለው። አሁን ከሰ ኮመንት ላይ አንድ ሰው በክሮም አድርገው እስቲ በክሮም አድርገው ራሱ ፔጅ ላይ ተረጉምልሃል። አብድራህመድ ከዛ ሱስታ እንደምናመጣው ሳሚ አለ። እንዴት ናችሁ? ሰላም ናችሁ? አለው እግዚአብሔር ይመስገን። ናትሻን እንዴት ነው? እግዚአብሔር ይመስገን። እሺ ከፈተላ ሳሚ ቆይ አንዴ አገኘሁት ኤግዛክት ያገኘሁት ይኸው። ቆይ አንዴ ስሙን ሰርች ላድርገው ፋይንዲንግ ፔጅ ላይ እንትን ከምንል ፖይንቱን እንትን በለው። ተመልከቱ ምን እንደሚል one idol was called Samad። ተመልከቱ ምን እንደሚል one idol was called Samad። ይሄ የትኛው ቁርአን ተፍሲር ነበር? የትኛው አንቀጽ ተፍሲር ነበር? ካልሻ ወይ ይሄ የትኛው ቁርአን ተፍሲር ነበር እኮ? የትኛው ኢብኑ ከቲር የትኛው መሰለ? ቆይ አንዴ የትኛውን የተረጎመበት እንደሆነ ቆይ እንትን አለዋለሁ። አይ ቲንክ ሱረቱል አዕራፍ ነበረ፣ 7ኛው ቁርአን አንቀጽ ነው ይመስለኛል። ግን የዚህ የጣዖታትን ስም ይዘረዘራል። በአረብኛ ስለሆነ ታውቃለህ። ከላይ አልበቃልህ። ሰላም አመሻችሁ ቤተሰቦች። ይሄን አልተረጎሙም። በቃ ይሄን አልተረጎሙም። ሳሚ ሱረቱል አዕራፍ ርዕሱ ሌላ ስለሆነ ስለ ኢየሱስ አምላክነት ስለሆነ አየህ ሱረቱል አዕራፍ ነው። አየው ሱራ አዕራፍ ይላል እዚህ ጋር። አየህ 7ኛ ያያችሁ በጣም የሰሩት እንደባለ አሳያችሁ። ይሄንን አንቀጽ አብሪጅድ በሆነው ኢብን ከቲር ተፍሲር ላይ ብትመለከቱት አታገኙትም። ቀይረውታል። የሚገርማችሁ ላሳያችሁ። ቁጥር 7 እንዴት እንደፈሰረው ኢብን ከቲርና እንደሱ እንዴት እንደቀየሩት ተመልከቱ። ቆይ በዚህኛው በአብሪጅ ቨርዥኑ ቆይ ኢብን ከቲር አልደለ ኢብን ከቲር አጥፍተውታል ሁሉ የሚገርማችሁ ኢብን
ላሳያችሁ እንዴት እንደቀየሩት ማለት ነው። alim.org ነው የነሱ ፔጅ ነው። ከዛ ተመልከቱ እንዴት እንደ በጣም በሚገርም ሁኔታ እንዴት እንደቀየሩት ማለት ነው። ሌላ ታሪክ ማለት ነው። ቆይ ላውጣውን ቅጹን ጠብቁኝ። ተመልከቱ እዚህ ጋር እንደምን ብለው እንደቀየሩት ማለት ነው። ሙሐመድ ኢብን ኢሻቅ ይሄ አብሪጅ የሆነ የተቀየረው ተፍሲር ነው። ተፍሲሩን አረብኛውን ተፍሲር ኦሪጂናሉን ብትመለከቱት ሱዳ የለም ሳማድ ሚለው ነው ያለው። ሱዳ ሚለውን አውቀው ቀየረው ነው። ለምንድን ከተባለ ኦልሬዲ አላህ ሰመድ መሆኑ ተገልጿል። ምን ማለት ነው? እስልምና ከመጀመሩ በፊት አላህ ይመለክ የነበረ ጣዖት ነው ማለት ነው። ያኔ they used to worship idols ነው የሚለው ቀየረውት ማለት ነው። ስለዚህ ያኔም ቢሆን ሲመለክ የነበረ ጣዖት ነበር አላህ። ለዚህ ነው አሁን እኛ አላህ ነቢያትና ሐዋርያት ያላወቁት አምላክ ነው ምንድነው? ዝም ብለን አይደለም። ያኔ ጣዖታዊ ነው ያመልኩት የነበረው አምላክ ነው። እግዚአብሔር የአሕዛብ አምላክ አይደለም፣ የነቢያትና የሐዋርያት አምላክ ነው ኤፌሶን 2:20 እንደሚለው። ስለዚህ አሁን እንዳያችሁት የኢብን ከቲር ተፍሲር ላይ የጣዖታት ስም ዝርዝር የተባለው ላይ ሰማድ ሚለው ገብቷል። አላህ ደግሞ ማ ተብሏል? ሱረቱል ኢኽላስ ምዕራፍ 2 ሰመር ተብሏል። በእኔ በጣም የሚገርመኝ ነገር ልንገራችሁ። ሱረቱል ኢኽላስ በሙስሊሞች እይታ ወይ ደግሞ እንደ እስልምና አስተምሮ ምን ተብሎ ይታመናል? የቁርአን 1/3 ነው ተብሎ ይታመናል። ሚት አርጋ እንዴ ጂጂ የቁርአን 1/3 ነው። ይሄ ምንዳው የቁርአን 1/3 ነው ተብሎ ይታመናል። ተውሂድንም ከሌላው የቁርአን አንቀጽ በበለጠ ሁኔታ ይገልጸዋል ይላሉ። እንደውም ይሄን የሚቀራ እንትኑ ይጨምራል ይላሉ፣ ሽልማቱ ይጨምራል ይላሉ። የፒውር ሞኖቲዝም ነው ይላሉ። በቃ ከሌላው ቁርአንም ራሱ በበለጠ ሁኔታ የአላህን አንድነትና እስልምና ከጣዖት አምልኮ ውጪ መሆኑን ንጹህ መሆኑን ያሳያል ይላሉ። በጣም በሚገርማችሁ ሁኔታ ግን ከዚህ በተቃራኒ ዘሞስት በጣም እስልምና ጣዖት አምልኮ መሆኑን ፕሩቭ የሚያደርግ ክፍል ነው። ለምንድን? ቃል በቃል ጣዖት ነው ይላል። አላህ ከጣዖት ውጪ ነው፣ እውነተኛው አምላክ ነው። ከምንም ከየትኛውም የቁርአን አንቀጽ በላይ ከየትኛውም የቁርአን አንቀጽ በበለጠ ሁኔታ አላህ ብቸኛው አምላክ መሆኑን ያሳያል የሚባልለት ምዕራፍ ነው ቀጥታ ጣዖት መሆኑን የሚገልጸው። አይገርምም? አላህ እውነተኛ አምላክ ከየትኛውም የቁርአን አንቀጽ በላይ አንድነቱን ፒውር ሞኖቲዝምን ይገልጻል። ኢቭን ከሌላ የቁርአን አንቀጽ ሁላ በበለጠ የሚባልለት ምዕራፍ ነው በቀጥታ ጣዖት መሆኑን የሚናገረው። አይገርማችሁም? እዚህ አይረኒ እኔ በጣም የሆነ ሳለ እየገረመኝ ነበረ። ቃል በቃል ሰመድ ብሎ ቃል በቃል አላህ ጣዖት መሆኑን የሚናገረው ይኩል ይሄ ክፍል ነው። እና በጣም ይገርማል። እሺ ቀጥል። እሺ እኔ ጥያቄ ልጠይቅ፣ አንተ ነው የምትመልስልኝ? ኦኬ ቀጥል። እየጠበቅን ነው። እሺ በመጀመሪያም ቃል ነበረ ከሚለው ልነሳልህና ከዛ ቃልም እግዚአብሔር ዘንድ ነበረ ይላል። ያው እግዚአብሔር ምን እንደሆነ ሁላችንም ይገባናል፣ አብ ምን እንደሆነ ይገባናል። አሁን ቃል ምንድን ነው ግን? ቃል እንግዲህ እንደ አውዱ ነው የሚፈታው። ንግግርንም ሊያመለክት ይችላል። ደግሞም ድምፅ ይሰማል። ይሰማል። ኦኬ ንግግርንም ሊያመለክት ይችላል። ደግሞም ስም ሆኖ ሊገባ ይችላል። የአንድ ማንነት ስም ሆኖ ሊገባ ይችላል። አውዱን ለይተን ነው የምናውቀው። ስም ሆኖ ይግባ፣ ንግግርን ያመልክት፣ ከአውዱ ነው የምንረዳው። ስለዚህ አንዱን ስጠኝ። አሁን በመጽሐፍ ቅዱስ አጠራር ቃል ምንድን ነው? ቃል አሁን ቀጥታ ፍቺው ማለት ነው ወይ በአውዱ ነው የምንለየው። ሁለት አይነት ትርጉም አለው። ንግግርን ሊያመልክት ይችላል፣ የሚሰማ ንግግርን፣ ወይም ደግሞ የአንድ ማንነት ስም ሊሆን ይችላል።
እሺ ስለዚህ ቃል የሚለው ነገር ከአውዱ ነው የምንለየው። በአንድ አውድ ላይ ቃል እንደ ንግግርን ለማመልከት ወይም ደግሞ ንግግርን ለመጠቆም ይግባ ወይም ደግሞ ስም ሆኖ ይግባ ከአውዱ ነው የምንለየው። ስለዚህ ፈጣሪ ቃል ነው ማለት እንችላለን። የስ ፈጣሪ ቃል የሚል ስም አለው። የስ ወልድ የእግዚአብሔር ልጅ ስሙ ነው እንጂ ንግግር አይደለም። ስሙ ነው። የስ ቃል ስሙ ነው። የስ ቃል አካላዊ ቃል ማለት ማንነት የሆነ ቃል። እኔ አሁን ለምሳሌ አንተን ብርሃኑ ብዬ ብጠራህ ጨረርነህ ማለት አይደለም፣ እንደ ስም ነው። አየህ። ስለዚህ ጋርም ቃል ነው ሲባል ቆይ አንድ ልጨርስ። ስለዚህ ቃል ነው ሲባል ወልድ ይሄ የሚሰማ ንግግር ነው ሳይሆን ስሙ ነው። ስለዚህ ያ ስም ነው ማለት ነው። ስለዚህ ፈጣሪ ጋር ቃልም እግዚአብሔር ዘንድ ነበር ሲል የእግዚአብሔር ስም እግዚአብሔር ዘንድ ነበር ማለት ነው አይደለም። የእግዚአብሔር ስም እግዚአብሔር ዘንድ ነበር ሳይሆን ያ ቃል የሚባለው ማንነት ቃል ስሙ የሆነው ማንነት ከእግዚአብሔር ጋር ነበር ማለት ነው። እኔ አሁን ለምሳሌ ማን ነው ስምህ? አንተ ስምህ አይነበበኝም። ጁዲ እኔ ጁዲ እያዋራኝ ነው ስል እኔ አሁን ስም ነው እያዋራኝ ያለው ወይስ ጁዲ የሚባል ማንነት ነው እያዋራኝ ያለው? ጁዲ የሚባለው ማንነት ጁዲ የሚለው ስም ስሙ የሆነለት ማንነት እያዋራኝ ነው እንጂ ስም እያዋራኝ ማለት አይደለም። ስለዚህ በመጀመሪያ ቃልም በእግዚአብሔር ዘንድ ነበር ሲል ቃል የሚባል ማንነት ነበረ ማለት ነው። በመጀመሪያ ቃል ነበር ሲል ቃል የሚባል ማንነት በመጀመሪያ ነበር ማለት ነው። ኦኬ እሺ ኦኬ ተመለሰ ጥያቄ? አይ ሳነብ ታውቃለህ፣ ብዙ የሚያወዛግበኝ ይሄ ዘንድ ነበረ እግዚአብሔር ዘንድ ነበር ሲል የሆነ ነገር ጋር ነበር ሲባል እነዛ ነገሮች ሁለት እንደሆኑ ነው ሳነብ የምረዳው ታውቃለህ። እና የመሰለኝ አሁን ለምሳሌ ቁርአን የአላህ ቃል ነው እንላለን እና አሁን ይሄ ያላህ ንግግር አላህ ጋር ነበረ፣ ንግግሩ ነው አላህ ጋር የነበረው እንጂ ንግግሩ ሌላ አንድ ፈጣሪ አላህ ሌላ አንድ ፈጣሪ ነው ብለን አናምንም። እና ግን በሚገርም ሁኔታ እኮ ቁርአን እኮ በመጨረሻው ቀን የገረጣ ሰው መስሎ ይመጣል። ስለዚህ ንግግር ነው፣ ማንነት ነው ቁርአን። ሐዲሳትን ስታነብ በመጨረሻው ቀን ቁርአን ፔልማን የገረጣ ሰው መስሎ ይመጣል። ስለዚህ ቁርአን ማንነት ነው እንደ እስልምና አስተምሮ። በጣም በሚገርም ሁኔታ ሐዲሳት አልጨረስኩም። ጄጄ ቆይ ተረጋጋው። ቆይ አልጨረስኩም። ሳሚ እንደ ወገን ላረምህና ማለት አቃሉ ልል ሳይሆን ስለ ቁርአን ምናምን ስታወራ በደንብ አንብበውና አውራ። እኔ አሁን ሐዲሳት እንደዛ ይላሉ ወይስ አይደለም? ከሙስሊም ወገኖች ጋር እንዳትጣላም እንዳትልም። ቆይ አንዴ በሐዲሳቱ መሰረት በፍርድ ቀን ቁርአን የገረጣ ሰው መስሎ ፔልማን ሆኖ ሊያማልድ አይመጣም ካላህ ጋር ወይስ ይመጣል ወይስ አይመጣም? እንደ ሐዲሳቱ አስተምሮ መሰረት አላነበብኩትም እኔ። በቃ አንብበው። ሐዲሳትን ስታነብ ቁርአን ሰው መስሎ ይመጣል። ስለዚህ ይሄ ባይዚ ትልቅ ችግር ይፈጥራል። ምክንያቱም ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው። አሁን ንጽጽር ላይ አይደለም። አሁን በእስልምና ጉዳይ ላይ ስላልሆነ ነው። ኦኬ እስልምና ጉዳይ ስላልሆነ እሺ ኦኬ። አሁን እዛች ጋር ቃል እሺ፣ አንዴ ሁለት ይቀረኛል። አንዴ ስለ ቃል ጋር አንዴ መጨረሻ ልጠይቅና አሁን ወደ እንትን የመጣው ወደ ማነው ማርያም ማህፀን የመጣው ያ ቃል ነው ማለት ነው። አዎ አይደለ? ያ አምላክ ከዛ በፊት ስጋዊ ማንነት የለም። ማርያም ሳጸንሶ በፊት ሰማይ ላይ ወይም ፈጣሪ ጋር ስጋዊ ማንነት የሚባል የለም። ኢየሱስ የለም መንፈስ መለኮት ብቻ ነው። ሰዋዊ ባህሪ ያልነበረው መለኮት ብቻ ነበር የነበረው። ከመለኮታዊ ባህሪ ከመለኮታዊ ባሻገር ከመለኮታዊ ባህሪ ባሻገር ሰዋዊ ባህሪ ያልነበረው። ምክንያቱም ሃይፖስታቲክ ዩኒየን ወይም ተዋህዶን ስጋዊውን ስላላከናወነው ማለት ነው። በፊት በሰማይም በምድርም የሞላ የማይታይ መለኮት ብቻ ነበር የነበረው። ሲምፕል ኔቸር ነበር የነበረው። ቀጥል። አይ ስለዚህ ከዛ በፊት እኔ የነበርኩ ሰው ብሆን እኔ በሰው ያልተመሰለ ሰዋዊ ማንነት የሌለውን አንድ ፈጣሪ እያመለኩ ነበር ማለት ነው። ከኢየሱስ መወለድ በፊት በነ ሙሴ በነ ምናምን ዘመን ብኖር እንደዛ ነው አይደለ? ቢኖር ያኔ አምላክ ገና በስጋ አልተገለጠም ነበር። ያኔ ሰዎች ስለዚህ አንድ አምላክ ማይታየው ፍጹም አምላክ ነው ማመልከው ማለት ነው።
አንዴ ሰዎች ያኔ ያመልኩ የነበረው እግዚአብሔር ነው፣ ልጁን ነው፣ መንፈሱን ነው። ያኔ ልጁ በስጋ አልተገለጠም ነበረ በብሉይ ኪዳን። ስለዚህ ምንም እንኳን የእግዚአብሔር ልጅ የእግዚአብሔር ልጅ የእግዚአብሔር መንፈስ ተብሎ ቢታመንም በብሉይ ኪዳን ለዚህ ብዙ ማስረጃ ማቅረብ እንችላለን። ከብሉይ ኪዳን እግዚአብሔር የእግዚአብሔር ልጅ የእግዚአብሔር መንፈስ ተብሎ በአንድ አምላክነት ይታመን እንደነበረ ከብሉይ ኪዳን ማስረጃ መጣት እንችላለን። ግን ያው ከደሳችን ውጭ ስለሆነ አናደርገውም። ግን ነንዘሌስ ያኔ ወልድ በስጋ አልመጣም ነበር፣ የእግዚአብሔር ልጅ በስጋ አልመጣም ነበር። ስለዚህ ራሱ አምላክን ነበር የሚያመልኩት። እግዚአብሔር የእግዚአብሔር ልጅ የእግዚአብሔር ክብር እያሉ ያመልኩት የነበረው አምላክ ኤሎሂም ማለት ነው። ያመልኩት የነበረው የእግዚአብሔር ልጅ ነው። ግን በስጋ አልመጣም፣ ሰዋዊ ባህሪን አልተዋሃደም። ደግሞ ኢየሱስ ተብሎ አልተጠራም። ምክንያቱም ኢየሱስ የተባለው በስጋ ከመጣ በኋላ ነው። ኢየሱስ ክርስቶስ የሚለው ስም አምላክነትን ሰውነትን የሚያመልክ የተዋህዶ ስም ነው። ስለዚህ በስጋ ያልመጣውን ወልድን ነበር ያመልኩ የነበረው። በቃ መልሰልኝ። ስጋዊ ማንነት የሌለውን ፍጹም አምላክን ነው ማይታየውን ነበር የሚያመልኩት ማለት ነው። ከስጋዊ በፊት ግን ይጠብቁ ነበር በስጋ መምጣቱ። አሁን ወደ ሁለተኛ ጥያቄ ልመጣለን። ሁለተኛ ጥያቄ ደግሞ ፈጣሪ ደካማ ጎን አለው ወይ የሚል ነው በመጽሐፍ ቅዱስ ማለት ስትል ፈጣሪ እኛን የፈጠረን ፈጣሪ ደካማ ጎን አለው ስትል ደካማ ጎን አለው ስትል ደካማ ጎን ማለት ለምሳሌ እኔ ምግብ እበላለሁ፣ እንበላው ስለሚርበኝ ነው። ያ መራቤ ደካማ ጎኔ ነው። መተኛቴ ደካማ ጎኔ ነው። አካላቶችን መጎዳታቸው ደካምነቴ ነው። ደካማ ጎን ሳይሆን የሚባለው የሰውነት ባህሪ መገለጫ ነው። ሂውመን አትሪቢዩትስ ናቸው። ስለዛ አይደለም እያወራሁት። ልመልስልህ ነው። አልገባህም? መጀመሪያ ተረዳ። ላስተካክልህ ነው። ደካማ ስትል ይሄ ነገር መቅረት አለበት ማለት ነው። ምክንያቱም ሰው ደካማ ጎን ካለው ቋራ እንዲ ያስጨርሰኝ። ቅድመ ግንዛቤ ወደ ሌላ ነገር እየወሰድክብኝ ነው። ጥያቄ አይደለም። አስጨርሰኝ አንድ ፕሊዝ። ፕሪሰፖዝ አድርገህ የተነሳኸው ነገር ቅድመ ግንዛቤ ውስጥ አስገብተህ የተነሳኸው ነገር ትክክል አይደለም። ምን ማለት ነው? ደካማ ጎን ከተባለ መስተካከል ያለበት ነገር ነው። አሁን ለምሳሌ እኔ ደካማ ጎን አለኝ ካልኩ ያን ደካማ ጎን ማስተካከል አለብኝ። ስለዚህ አሁን ለምሳሌ እንደ ሰው እኔ ተኛለሁ። ስለዚህ መተኛት ደካማ ጎኔ ነው ከተባለ ያን ነገር ማስተካከል አለብኝ ማለት ነው። የሆነ ሳለ በቃ አለመተኛት አለብኝ ማለት ነው። ስለዚህ ደካማ ጎን የሚለው አገላለጽ ትክክል አይደለም። ምክንያቱም ደካማ ጎን ከሆነ የሆነ ሳለ መቀረፍ አለበት ማለት ነው። አየህ። ስለዚህ መብላት፣ መድከም ወይ ደግሞ መተኛት ደካማ ጎን ከተባለ የሰው ልጅ እነዚህ ነገሮች ለመቅረፍ ነው መስራት ያለበት። አሁን ለምሳሌ ሰነፍ ከሆንኩ በጊዜ ስራዬን ማልሰራ ከሆነ ደካማ ጎኔ ነው። ስለዚህ ያን ስንፍናዬን ማስተካከል አለብኝ ደካማ ጎን ከተባለ። ይሄ ግን የዛ ባህሪ መገለጫ an attribute of that nature እንጂ ደካማ ጎን አይደለም። ስለዚህ ደካማ ጎን የሚለውን እንትን ጅሳርመው ብዬ ደካማ ጎን እኔ ደግሞ አሁን ስማኝ እስቲ አንዴ። እኔ የምልህ ነገር በሌላ ነገር ላይ ጥገኛ የሆነ ነገር ነው። ደካማ ጎን ማለት በሌላ ነገር ላይ ከሱ ውጪ በሆነ ኃይል ላይ ጥገኛ የሚሆን ነገር ደካማ ነው። ምክንያቱም ያለዛ ኃይል ይሄኛው ነገር ሊኖር አይችልም። ደካማ ማለት በዚህ ነው ተረድቼ የምጠይቀህ። ጥገኝነት ወይስ ደካማ? ያው ነው። ጥገኛ የምትሆነው አንተ ጋር የሚጎለው የደከመ ነገር ሲኖር ነው አይደል? አንተ ለምሳሌ እኛ ምግብ የምንበላው ውስጣችን ምግብ ስለማይመረት ነው። እኛ ሰዎች በረሃብ አለቁ የሚባለው ድርቅ እንደዚህ ያጠቃቸው የሚባለው ያ ነገር ስለሌለ ነው። አሁን ወደ ጥያቄ ልጅላ አሁን የጠየኩ ቀጥታ እንድትመልስ ስለሚፈልገው ፈጣሪ ደካማ ጎን አለው ወይስ የለውም ነው በመጽሐፍ ቅዱስ። ከዛ መልስልኝና እኔ ቀጣይ እጠይቅሃለሁ። ጥገኛ ደካማ ጎን የሚለው ሳይሆን ጥገኛ በሚለው ከያዝን እግዚአብሔር ሰልፍ ሰፊሽንት ነው። ከማንም እንትን ዲፔንድድ አይደለም። ከማንም ዲፔንድድ አይደለም። ኤክስተርናል ማለትም ከመለኮት ውጭ የሆነ ከሱ ባህሪ ውጭ የሆነ ሌላ ነገር እንዲደግፈው ነው። ከመለኮት ውጭ ባለ በሁለተኛ ባህሪ ጥገኛ አይደለም። ጥገኝነቱን አሁን ደካማ የሚለውን ነገር ነው የፈለኩት። ደካማ ለመሰለ ሰዎች እያወራን ያለ ነው። ሳሚ እያወራን ያለ ነው። ደካማ ጎን ስትል ምን ማለትህ ነው? ደካማ ጎን ስትል ምን ማለትህ ነው? ደካማ ጎን ማለት እኮ ሁሉም ሰው የሚረዳው ይሄ እኮ ቀላል ውስብስብ ምን መሰለህ ጁዲ፣ አሁን በሜታፊዚክስ ውስጥ ቀላል ብሎ ነገር የለም። አሁን እኛ ኖርማሊ የምንጠቀማቸው ነገሮች ሜታፊዚክስ ውስጥ ብዙ የሚያነጋግሩ ጉዳዮች ናቸው። በሜታፊዚክስ ውስጥ ቀላል ብሎ ነገር የለም።
ስለዚህ ደካማ ጎን ስትል ሊቀረፍ የሚገባ አሁን ቅድመ ምሳሌ ሰጠሁ እኮ እኔ ሰነፍ ከሆንኩ ያ ስንፍና እኔ ደካማ ጎን ነው። ጠራችሁኝ? ሳሚ ጠራችሁኝ? አይ ወይ ሳሚ ከማማይ ጋር ማውራት እንችላለን። አንተ ሜቢ ዋናው ጥያቄ እንቀጥል፣ ችግር የለም። እሺ ፈጣሪ ፍጹም አምላክ ፍጹም ሰው ነው አይደለ? አሁን ወልድ አሁን በዚህ ሰዓት በቃ እሺ። አሁን ሳሚ እንደዚህ አድርግልኝ። አንድ ሲደመር አንድ ስንት ነው ስለ ሁለት እያልክ እንድትመልስልኝ ነው የምፈልገው። ብዙም ባታብራራልኝ ደስ ይለኛል። ቶሎ ቶሎ ብዙ ብዙ ዝርዝር ማብራሪያ የሚያስፈልገው ነገር አብራራላለሁ። ፍጹም ሰው ፍጹም አምላክ የሚለው ላይ ፍጹም አምላክ የሚለውን አታስረዳን። ያው እኛም ፍጹም አምላክ ስላለን፣ ግን ፍጹም ሰው የሚለው የተገረፈ የተሰቀለ የተወለደ ብዙ ነገር አሉትና እነዛ ነገሮች ከአምላክ አንጻር ስታየው ይሄ ፍጹም አምላክ ከሚባለው ከአብ አንጻር ስታየው ደካማ ነው። ሰዎች ሲገርፉት፣ ሰዎች ሲሰቅሉት፣ ሲሰድቡት፣ ሲበላ ሲጠጣ ሲሄድ እያየን ነውና አሁን ፍጹም ወልድ የአብ ደካማ ጎን ነው ወይ ደግሞ ማለት እንችላለን? ምን እስቲ ደግሞ ጥያቄ የመጨረሻውን ፓርት ድገመው። ወልድ የአብ ደካማ ጎን ነው ማለት እኛ ወልድ አብ ነው ብለን እኮ አናምንም። ማለት የአብ ደካማ ጎን ነው ስትል እኛ እኮ ወልድ አብ ነው ብለን አናምንም። ምን ብላችሁ የምታምኑት? እኛ ወልድ አብ ነው ብለን እናምናለን እንዴ? እንዴት እንደዛ ብለን ዋው ማት እንዴት ማን ነገር እንደዚህ ብለን አናምኛ። እኛ ወልድ የአብ ልጅ ነው ብለን ነው እንጂ የምናምነው ወልድ አብ ነው ብለን አናምነው። ምንድን ነው አንተ እምነት ኦርቶዶክስ ነው ወይስ ምንድን ነው? ይሄ ሁሉም ካቶሊክም ኦርቶዶክስም ፕሮቴስታንትም የሚያምኑ ጉዳይ ነው። አይደለም ቤተክርስቲያን ማለት ነው። አይደለም የኦርቶዶክስ ቤተክርስቲያን ሁሉም ፕሮቴስታንት ይሆን ሁሉም ክርስቲያን ይሆን እኛ ወልድ ማለት ባይዜ ልጅ ማለት ነው በግዕዝ። ስለዚህ እኛ ወልድ ልጅ ነው ስንል የእግዚአብሔር ልጅ ነው የአብ ልጅ ነው እያልን እንጂ ራሱ አብ ነው እያልን አይደለም። ስለዚህ አብ ይበልጣል ማለት ነው ከወልድ። እስቲ ይበልጣል። አሁን ቆይ ስለመበላለጥ አውርተናል። ቆይ አሁን መብለጥ የሚለው ኮንሴፕት ከየት ነው? ይኸውልህ ቆይ ሳሚዬ በስመ አብ መብለጥ የሚለው ኮንሴፕት ከየት አመጣው? አንዴ ስለመብለጥ አሁን ስለመበላለጥ ይሄ መብለጥ የሚለውን ኮንሴፕት እንዴት ነው ኢንትሮዲውስ ያደረገው? ስለመብለጥ አውርተናል። አሁን ይኸው ርዕሱ እኮ እንደዛ የሚለው የቱ ጋር ነው ስለመብለጥ ያወራ ነው? ኢየሱስ አምላክ ነው የሚለው ጽንሰ ሀሳብ የመጣው እዚህ ጋር እኮ የተጻፈው ነገር ኢየሱስ አምላክ ነው የተባለበት ምክንያት ሰዎች ኖ ኢየሱስ አምላክ አይደለም ከአምላክ ዝቅ ያለ መልእክተኛ ወይ ነብይ ነው ስላሉ ነው አይደል እንዴ? እሱ ሐሰት ነው። እሱ ከሐሰትም አልፎ አንደኛ ጢሞቴዎስ 4 1 እንደሚለው የአጋንንት ትምህርት ነው። ሳሚ ለምሳሌ እንደዚህ እናርግሽ፣ እኔ ላዳምጥ ወይ አውራ ወይ እኔ ልጠይቅ ወይ አንተ መልስ ወይ አንዴ ጁዲ ቆይ አንዴ ፕሊዝ አንዴ ብንደማመጥ ጥሩ ይመስለኛል። እኔ ማዳም እኛ ቆይ አንዴ እንደማመጥና ከዛ ትቀጥላለህ። እኛ ወልድ የእግዚአብሔር ልጅ ነው የአብ ልጅ ነው የእግዚአብሔር አብ ልጅ ነው እናል እንጂ አብ ነው አንልም። ሶ ይሄ ኮንሴፕት ከየት ኢንትሮዲውስ እንዳደረገው አናውቅም። ሁለተኛ ጥያቄ ደግሞ በዚህ ሰዓት እኛ ስለ ክርስቶስ ኢየሱስ ፍጹም አምላክነትና ፍጹም ሰውነት አምላክ በስጋ ስለመገለጥ እንጂ ከአብ ጋር ስላለው ሪሌሽን እያወራን አይደለም። ኦኬ እሱ ሌላ ርዕስ ነው፣ ካስፈለገን እንወያይበታለን። አብ ከኔ ይበልጣል ለምን እንዳለ አዘሰኝ ታይም ደግሞ ከአብ እኩል ነው ለምን እንደተባለ እናየዋለን። ኢየሱስ አምላክ ነው። አዎ አብስ ምንድን ነው? አብ ምንድን ነው? መለኮት ወይም እግዚአብሔር። አብ አምላክ አይደለም እኮ መለኮት ወይም እግዚአብሔር አምላክ እኮ። አብ አምላክ ነው፣ ኢየሱስም አምላክ ነው። ከአብ ጋር አንዱን መለኮት እንጂ ከአብ ጋር አንዱን አምላክ እንጂ የተነጠለ አምላክ አይደለም፣ ሁለተኛ አምላክ አይደለም። አምላክነቱ ከአብ ጋር በአንድነት ያለ አምላክነት ነው። እኔም እኮ ያልኩ አብና ወልድ አንድ ናቸው ስለ እኮ አብና ወልድ አንድ አይደሉም አልከኝ አንተ። እኛ እያወራን ያለነው የባህሪ አንድነትን እንጂ አብ ራሱ ወልድ ነው እያልን አይደለም። አብ ከልጁ ጋር የባህሪ የምንነት አንድነት አለው እንጂ ኮንሰብስታንሻል እንጂ ራሱ አብ ነው እያልን አይደለም።
ሁለት ማንነቶች ግን እነዚህ ሁለት ማንነቶች አንድ ባህሪ ያላቸው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 30 ላይ እንደምናነበው አብና ወልድ አንድ ባህሪ ነው ያላቸው። ስለዚህ አንድነቱ የባህሪ እንጂ የአካል አይደለም፣ የማንነት አይደለም። ሁለት ማንነት ግን አንድ ባህሪ አንድ ማንነት ያላቸው አንድ ባህሪ ያላቸው ሁለት ማንነቶች። ኦኬ ዋን ኔቸር ቱ ፐርሰንስ ማለት ነው እንጂ እኛ ከአብ ጋር በአንድነት ነው ሲል ራሱ አካል አንድ አይደሉም ማለት ነው። የስ በባህሪ ነው አንድነቱ። የስ ኦኬ። ስለዚህ ኢየሱስ ምድር ላይ ሲሄድ አብ ደግሞ ሰማይ ላይ በአምላክነቱ ነበረ፣ ኢየሱስ ደግሞ ምድር ላይ እየሄደ ነበር። አይደለም። አብም ወልድም በአንድ አምላክነት ሰማይና ምድርን የሞላ መለኮት ነው። ቅድም እንዳነበብኩልህ ኤፌሶን 4:10 ላይ ክርስቶስ ኢየሱስ ሁሉን ይሞላ ዘንድ እንደሆነ ተነግሮለታል። እንዲሁ መዝሙር 139 እና ኤርምያስ 23 ላይ እንዲሁ እግዚአብሔር አብ በሁሉ ስፍራ እንደሚገኝ ተነግሯል። መዝሙር 139:7ም መዝሙረኛው ዳዊት ሲናገር ከመንፈስህ ወዴት እሄዳለሁ ብሏል። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ በአንድ አምላክነት ሰማይና ምድርን የሞላ መለኮት ነው። እኛ መለኮት በአንድ ቦታ አለ ብለን አናምንም። ኦኬ በአንድ ቦታ አለ ብለን አናምንም። ስለዚህ አብ በሰማይም በምድርም ነበር በአምላክነት ግን አይታይም፣ መንፈስ ነው አይታይም። ጌታችን ኢየሱስ ክርስቶስም በስጋ ይታያል እንጂ በመለኮት በሰማይም በምድርም ነበር። ከአባቱ ጋር በአንድነት በአንድ አምላክነት ከአባቱ ጋር በሰማይም በምድርም ነበር። ግን ልዩነቱ ኢየሱስ ይታይ ነበር በስጋ ስለመጣ ማለት ነው እንጂ አብ በሰማይ ነው ያለው በምድር የለም፣ ወልድ ደግሞ በምድር ብቻ ነው ያለው በሰማይ የለም አንልም። አብም ወልድም በሰማይም በምድር በሁሉ ስፍራ ይገኛል በአንድ አምላክነት። ልዩነቱ ወልድ በስጋ መጥቷል ይታያል፣ አብ ግን በስጋ ስለመጣ አይታይም እኮ። ልዩነቱ ወልድ የአብ ስጋዊ ማንነት ነው አይደለም። አየህ አይደለም፣ ወልድ የአብ ስጋ ነው ብለን አናምንም። ይሄ ምንፍቅና ነው። ኦኬ አሁን እንደዛ ብያለሁ፣ ወልድ ማለት የአብ ስጋ ነው ብያለሁ። አሁን እንደዚህ ወጥቶኛል። አይኮ መሰለህ ሳሚ ብያለሁ። አሁን ወልድ ማለት ስላልከው አይደለም፣ አንተ ስላልከው ነገር አይደለም እኔ እያወራሁ ያለሁት። እኔ ስለ መጽሐፉና ማወቅ ስለምፈልገው እውነት ነው እያወራሁ ያለሁት። እና ደግሜ አንዴ እስካሁን አወራህ አይደል? እኔ ደግሞ አዳም እዚህ ጋር ርዕሱ ኢየሱስ አምላክ ነው ይላል። አምላክ ማለት የሚለመን ትእዛዙን የምንተገብረው የሚያበላን የሚያጠጣን የሚያኖረን ነው። አምላክ ማለት ሰማይና ምድርን የፈጠረ አምላክ። በቃ አምላክ የምንረዳው ያን ነው አምላክ የሚለው ነገር ማለት ነው። አሁን በመጽሐፍ ቅዱስ ይቅርታ አድርግልኝና ማለት ነው ከኛ ከክርስቲያኖች ጋር ስትነጋገር በእስልምና ውስጥ ያለውን የመለኮት ኮንሴፕት ቶታሊ አስቀምጠውታል። ኢቭን ቤዚክ የሚባሉ ነገሮችን ሁላ እኔ እንደዛ እያደረኩ ነው። ኢቭን ቤዚክ ጉዳይ ነው ምን ፈጣሪነትን ከቦክስ ወጥቼ ነው የማወራው። ከሃይማኖት ቦክስ ወጥቼ ነው ከእስልምና ቦክሶች። እሺ አሁን እንደ አንድ ሰው ስታሰብ ለምሳሌ አንድ ሰው መጥቶ ክርስትና ልታስረዳው ልታስተምረው ስትፈልግ ያን ክርስትና የምታስተምርበት መንገድ መጽሐፍ ማን ነው አምላካችሁ? አብ ወልድ መንፈስ ቅዱስ። አንተ ክርስቲያን አይደለ? ማን ነው አምላክ ቢልህ አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ አንድ አምላክ ወይም ስላሴ። እሺ በጣም ስላሴን ከመጽሐፍ ቅዱስ አሳየኝ። ኦኬ ማቴዎስ ወንጌል ምዕራፍ 28 ቁጥር 16 ቁጥር 19 ሶሪ። ኦኬ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ርዕሱን አሁን ልጁ ወደ ስላሴ ሽፍት እያደረገው ነው። ኦቲ አቤት ኢየሱስ የስላሴ አንደኛው ማንነት ከሆነ ድረስ እዚህ ጋር ኢየሱስ አምላክነት ስናወራ ስለ ስላሴ ማውራት ግድ ነው እኮ። አሁን ጥያቄ እንዴት መሰለ፣ ለምሳሌ ኢየሱስ ክርስቶስ አምላክ ነው ካላችሁ እንዴት ነው እንደዚህ ከስላሴ አንጻር ብለህ ነው እንጂ ስላሴን ከመጽሐፍ ቅዱስ ላይ ያሳየኝ ብለህ አይደለም። ኦኬ እሱ የስላሴ ደግሞ ራሱን የቻለ ነገር ነው የሚሆነው። አንተ የምትጠይቀው ስለ ኢየሱስ ክርስቶስ አሁን አለ የለም። እሺ ችግር የለውም። ይሄ ጥያቄ ባይዜ ጁዲ አንዴ ጥያቄ ማለት ነው። ቆይ አንዴ እንደዚህ አድርጉልኝ ሳሚ፣ እንደዚህ እንትና እስከዛ ያቀርብ አንዴ ብዬ እቺ ብቻ ተናግሬ ትቀጥላለህ። አንዴ እቺ ብቻ ብዬ ትቀጥላለህ። በነገራችን ላይ ይሄን ጥያቄ እስልምና ላይ ነው አክረርን መጠየቅ የምንችለው። ምክንያቱም ቁርአን በራሱ የተብራራ መጽሐፍ እንደሆነ ይናገራል። ሱረቱል ዩሱፍ ምዕራፍ 12 ቁጥር 111፣ 10ኛው ሱራ ቁጥር 37፣ ሌሎች ቦታዎች ላይ 16ኛው ሱራ ቁጥር 89 ላይ። ስለዚህ እኛ የምንጠይቀው ጥያቄ ቁርአን በራሱ የተብራራ መጽሐፍ ከሆነ ተውሂድ የሚለው ቃል አለበት ወይ?
በራሱ የተበራራ መጽሐፍ ከሆነ ተውሂድ የሚለው ቃል አለ ወይ? አላህ ሴቱ ጋር ነው እኔ በተውሂድ እታወቃለሁ ያለው። ኢንፋክት እንዲ ለአንተ ደግሞ ለሌሎች ሙስሊሞች ቻሌንጅ ልስጣችሁ። አላህ እኔ በተውሂድ እታወቃለሁ፣ እኔ በተውሂድ እገለጻለሁ። ጀመር ሳሚ ስለ ቁርአንና ስለ እስልምና እዚህ ጋር ማውራት የለም። ሳሚ አቁም። አንተን አይደለም ማማዬ ለምንድን ነው አንተን አይደለም ያልኩት? ሳሚ ቅድም ምን አልከኝ መሰለህ? ሳሚ ኖ ቅድም ምን አልከኝ? አዳምጠኝ። ከእስልምና ቦክስ ውስጥ ውጣልኝ ሳሚ፣ ከእስልምና ቦክስ ውጣልኝ። አንተን አላልኩህም። በቃ ሌላውን ተዋ። ስለ እስልምና ለምን ታወራለህ? አንተን አላልኩህም። አሁን ለሙስሊሞች ቻሌንጅ ማቀርበው አንተን አይደለም። አላህ በቁርአን ውስጥ እኔ በተውሂድ እታወቃለሁ፣ እኔ በተውሂድ እገለጻለሁ ያለበትን አንድ ማስረጃ ስጡ። ተመልከቱ። ቁርአን በራሱ የተበራራ መጽሐፍ ነው። ኢንፋክት ተፍሲሮቹን ስትመለከቱ ሁሉን ነገር ግልጽ ያደርጋል፣ ሁሉን ነገር ያሳውቃል ነው የሚሉት ተፍሲሮቹን ስትመለከቱ። ኦኬ፣ በራሱ ከተበራራው መጽሐፍ ውስጥ እኔ በተውሂድ እገለጻለሁ፣ እኔ በተውሂድ እታወቃለሁ ያለበትን አንድ ምዕራፍ ተውት፣ አንድ ጥቅስ ነው የምንፈልገው እኔ በተውሂድ። ምክንያቱም እነሱ ተውሂድ አላህን ማሳወቅ አላህን የሚገልጽ የኔን መልስ ለምን አመልስልኝም? ስለዚህ እኔ በተውሂድ እታወቃለሁ ወይም እኔ በተውሂድ እገለጻለሁ ያለበትን አንድ ጥቅስ ኦኬ፣ ጥያቄ ምንድን ነው? ስላሴ የሚለውን አምጣልኝ ከመጽሐፍ ቅዱስ። ኦኬ፣ ማቴዎስ 28 ከቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ። አብ ወልድ መንፈስ ቅዱስ። ይኸው አብ ወልድ መንፈስ ቅዱስ ጥመቋቸው። ያው ስም አንድ ስም ነው እዛ ጋር ያለው እንጂ እኔ አብ ወልድ መንፈስ ቅዱስ ነኝ አላለማ። እኛ ኢየሱስ አብም ነው መንፈስ ቅዱስ ነው እንላለን እንዴ? እኔ ኢየሱስ አብ ነው ብለን እናምናለን እንደኛ? ኢየሱስ መንፈስ ቅዱስ ነው ብለን እናምናለን እንደኛ? አናምንም እኮ እኛ ኢየሱስ ወልድ ነው ብለን እናምናለን። ይሄን ነገር ሁሉም ክርስቲያኖች እንዳንተ ይጋሩታል። የታወቀ ክርስትና አስተምሮ ነው። ኢየሱስ አብ አይደለም፣ ኢየሱስ መንፈስ ቅዱስ አይደለም፣ ኢየሱስ ወልድ ነው። በጣም ጥሩ። ስለዚህ ኢየሱስ የአብ የመንፈስ ቅዱስም አይደለም፣ ወልድ ብቻ ነው። ኢየሱስ ወልድ ነው። የስ ለዛ ነው አብ ሌላ ማንነት ነው፣ መንፈስ ቅዱስ ሌላ ማንነት ነው። ወልድ የሚባለው ማንነት ኢየሱስ ነው፣ በስጋ የመጣው ማለት ነው። እሺ እንደዛ ከሆነ በቃ ነብይ መሆኑን ደግሞ ከመጽሐፍ ቅዱስ መረጃ ብሰጥስ? እኛ ክርስቶስ ነብይ አይደለም ብለናል እንዴ? ነብይ ነው። አዎ ስጋ ሲሆን ቃል ስጋ ሲሆን ነብይ ሆኗል። ስጋ ከመሆኑ በፊት ነብይ አልነበረም። ስጋ ሲሆን ግን እንደ ሙሴ ያለ ነብይ። አሰላሙ አለይኩም። አየህ፣ ስለዚህ ነብይ ነው። አዎ እናውቃለን። ስጋ ሲሆን ነብይም ነው የሆነው፣ ሊቀ ካህንም ሆኗል፣ ነብይም ሆኗል። ስለዚህ እኔ ማለት ነው ስትለው ያብራራለት ነብይ ብቻ አይደለም የምናምነው። ለዛ ነው ያብራራው። እሺ እኛ ክርስቶስ ኢየሱስ ነብይ ነው ስንል ነብይ ነው ብቻ ያን አይደለም፣ በስጋ የመጣው አምላክ ነው። በስጋ ሲመጣ የሰውነት ባህሪን የራሱ ባህሪ ሲያደርግ ከዛ ከስጋው የተነሳ ወይ ደግሞ በስጋ ከመምጣቱ የተነሳ የሆናቸው ነገሮች አሉ። አሁን ለምሳሌ በስጋ ሲመጣ የቅድስት ድንግል ማርያም ልጅ ሆኗል። እሷም እናት ሆናለች። ቅድስት ድንግል ማርያም እንዴት ነው እናት የሆነችው ሲባል በስጋ ስለመጣ ነው። ላይክዋይዝ የዳዊትም ልጅ ተብሏል። ለምን? ቅድስት ድንግል ማርያም የጌታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ከዳዊት ዘር ነው ዘር ሐረጓ የሚመዘዘው። ስለዚህ ከእሷ የዘር ሐረግ ሲመዘዝ የዳዊት ልጅ ተብሏል። ላይክዋይዝ በስጋ ሲመጣም ሊቀ ካህናት ሆኗል። ሊቀ ካህናት ማለት እንደ መልከ ጸዴቅ ያለው ሊቀ ካህናት ዕብራውያን ላይ ፍጹም አምላክ ፍጹም ሰው እንላለን። ይሄ ሰውነቱ የሚያካትታቸው ነገሮች አሉ። ስለዚህ በዚህ በሰውነቱ ከዚህ ከሰውነቱ የተነሳ አንደኛው የሆነው ነገር ኦኬ የዳዊት ልጅ ከመሆኑ ባሻገር የቅድስት ድንግል ማርያም ልጅ ከመሆኑ ባሻገር ሊቀ ካህን እንደ መልከ ጼዴቅ ያለው ሊቀ ካህን ከመሆኑ ባሻገር እንደ ሙሴ ያለው ነብይም ሆኗል። በፍጹም ሰውነቱ ማለት ነው። ሲሰገው ነው እንደ ሙሴ ያለው ነብይ ሆነው። ስለዚህ ከአምላክነቱ ባሻገር ሰውነት አለው ተባብለናል። በዛ ሰውነቱ ደግሞ ነብይ ነው፣ የመጨረሻው ታላቁ ነብይ። ስለዚህ ኢየሱስ በቃ ከተወለደ ጀምሮ እስኪሞት ድረስ ባለው ነገር በሙሉ የነብይነት ነው እንጂ የአምላክነት ባህሪ አልነበረውም አይደለ? አይደለም። አንዴ ሳሚ ልጨምርለት። አንዴ ሳሚ አንድ ሀሳብ ልስጠው። ይቅርታሽ ምንድነው በማቴዎስ ወንጌል ላይ ኢየሱስ ክርስቶስ ራሱ የተናገረው ነገር ስላለ ነው። ያ ምንድነው? ሐዋርያቶቹን ጠየቃቸው ኢየሱስ ክርስቶስ፣ ለመሆኑ ሰዎች እኔን ማን ይሉኛል
ብሎ ሲጠይቃቸው ሰዎች መምህር ነህ ይላሉ፣ ከነቢያት አንዱ ነህ ይላሉ ብሎ መለሱለት ሐዋርያት። ከዛ ኢየሱስ ክርስቶስ አይ በቃ ኦኬ በቂ ነው፣ አውቀውኛል፣ ማን እንደሆንኩ ታውቂያለሁ፣ ተነሱና እንሂድ አይደለም ያለው። የመለሰው መልስ እናንተ ስለመሆኑ ማን ትሉኛላችሁ ብሎ ጠየቃቸው። እናንተ ደግሞ ማን ትሉኛላችሁ ሲል ቅዱስ ጴጥሮስ የመለሰው መልስ ምንድን ነው? አንተ የሕያው እግዚአብሔር ልጅ ነህ ብሎ ነው የመለሰው። አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስ የኢየሱስ ክርስቶስ ምላሽ እንዴት እንደዚህ አይነት ነገር ትናገራለህ ሳይሆን የመለሰለት ምንድን ነው? ይሄንን ስጋና ደም አልገለጠልህም። በተቃራኒው ምን ማለት ነው? ስጋና ደም የሚገልጠው ምንድን ነው? ዝም ብለህ በአይነህ አይተህ ሲያስተምር አይተህ መምህር ነው ብለህ መናገር፣ ሲተነብይ አይተህ ትንቢት ነብይ ነው ብለህ መናገር ስጋና ደም የሚገልጥልህ አይንህ እያየህ የምትናገረው ነገር ነው። እግዚአብሔር መንፈስ ቅዱስ የሚገልጥልህ ግን ኢየሱስ ክርስቶስ በአፉ ራሱ የመሰከረው ማለት ነው። ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ ብሎ ኢየሱስ ክርስቶስ መሰከረና ምን አለው? በዚህ አለት ላይ በዚህ ንግግር ላይ ደግሞ ቤተክርስቲያኔን እመሰርታለሁኝ ብሎ ደግሞ ተናግሯል ኢየሱስ ክርስቶስ። ስለዚህ ከስጋና ደም ውጪ በላይ ኢየሱስ ክርስቶስን ማወቅ መቻል አለብህ። ማንም አብ ካልረዳው በስተቀር ወልድን የሚያውቀው የለም፣ ማንም ወልድ ካልረዳው ደግሞ አብን የሚያውቅ የለም ብሎ በመጽሐፍ ተነግሮናል። ደግሞ ኦኬ ጌታ ራሱ ሲናገር እንደዛ ብሎ ተናግሯል። ስለዚህ አንተ እንደምታስበው ሳይሆን እሱ ስጋና ደም የሚገልጠው በአካል ተገልጦ በስጋ ተገልጦ ያደረጋቸውን ነገሮች ሰው እየተመለከተ እንዲያው ያስተምራል፣ መምህር ነው፣ ምንም ጥያቄ የለው። ትንቢትን ሲናገር የነቢያትን ስራ ከነቢያት አንዱ ነው፣ ከነቢያቶች መካከል አንዱ ነው ማለት ሳይሆን የነቢያቶች መደምደሚያ የሆነው እንዲያውም ጥቅስ ሁሉ አለ ማቴዎስ ላይ ከነቢያት አንዱ እንዳልሆነ ምናልባት እሱንም ጥቅሱን የሚያስታውስ ሰው ካለ ማቴዎስ ወንጌል ላይ እሱንም ማየት ይቻላል ካስፈለገ እና እንደዛ ነው። አዎ እኔ ታውቃለህ አረዲም ሆነ ሳሚ እኔ ብዙ የክርስቲያን ጓደኞች አሉኝ እና አዲስ ኪዳንን ቢያንስ ለ10 ጊዜ አንብቤዋለሁ። እዛ ላይ ያሉ የኢየሱስ ክርስቶስ ትምህርቶች በጣም ነው የሚስቡኝ፣ በጣም ነው የሚማርኩኝ። ከእስልምና አስተምህሮት ጋርም አይጋጭም እና ወድጀው ነው ማነበው። አይጋጭም ከእስልምና አስተምህሮ ጋር? ቆይ አንዴ፣ አይጋጭም ከእስልምና አስተምህሮ ጋር እርግጠኛ ነህ? አዎ አይጋጭም። ኦኬ እስቲ 9:30 ላይ ቁርአን 9:30 ምን ይላል? እስቲ እንመልከተው። ኢየሱስን ቆይ ኖ ወይልና ልቦ ነው እንደዚህ ይላል። እንደዚህ ይላል አይሁድ ኡዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ፣ ክህደት ነው እያለው ነው። አላህ ያጥፋቸው፣ ከእውነት እንዴት ይመለሳሉ ይላል። ኢየሱስ የእግዚአብሔር ልጅ ነው የሚለው ወይም የአምላክ ልጅ ነው እንግዲህ አላህ እንግዲህ ሰፖዝ ላይ አምላክ ነው እዚህ ጋር የአምላክ ልጅ ነው የሚለው ትምህርት ክህደት ነው እያለ ነው 9:30 ላይ። ግን ዮሐንስ ወንጌል ምዕራፍ 10 ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ላይ ግን እንደዚህ ይላል፣ የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ ይላል። ቃል በቃል የእግዚአብሔር ልጅ ነኝ እያለ ነው። እንዴት ነው ያልተጋጨው? እስኪ በደንብ ይጋጫል እንጂ እንዴት ነው ያልተጋጨው? እኔ ያልኩት ትምህርቱን እንጂ ኢየሱስ የእግዚአብሔር ልጅ ሳሚ የሆነ ችግር አለ። ይቅርታ የሆነ ችግር አረመ ፐርሰናል ኬዝ ነው። አንድ ሰው የሆነ ሀሳብ ከገለጽክ በኋላ የዛን ሰው ደግሞ ሀሳብ አዳምጥ። ከዛ ድጋሚ እሱ ሀሳብ ላይ አንተ አሁን የሆነ ነገር አልክና ልክ እኔ ላወራ 2 ቃል ስወረው ኖ ትለኛል። እንደዛ አይወራም ሳሚ። ይቅርታ እንዲህ ስላልኩ ተረጋጋ። እኔ ያልኩት ኢየሱስ ሲያስተምር አትስረቁ፣ ዝሙት አትስሩ እያለ ሰዎችን የህይወት ትምህርት ይሰጥ ነው እንጂ ኢየሱስ ራሱን በተመለከተ ማንነቱ ላይ ያወራውን ወሬ ወይ ደግሞ ስለ ሌላ ነገር ያለውን ሳይሆን ትምህርቱን የኢየሱስ ትምህርቶችን ያልኩ። በጣም ወዳችኋለሁ አልኩት፣ ያንን ነው። ስለዚህ ሀሳብ ተረዳኝ። ስቀጥል ወደ እንትን ይስመጣለህ። በተደጋጋሚ ሳነበው ኢየሱስ ልክ እንደ አንድ ነቢይ ወይም ደግሞ ልክ እንደ አንድ መልእክተኛ ከፈጣሪ እንደተላከ ሰው ሆኖ ነው ሰዎችን ሲያስተምር የነበረው፣ ሰዎችን ከመጥፎ ሲከለክል ወደ ጥሩ ሲመራ የነበረው። ጁዲ ከዛ ውጪ አሁን የነገርኩህን ሰምተኸኛል?
ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለህ ታምናለህ? የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር የባህሪ ልጁ ነው። የእግዚአብሔር ልጅ ስትል አሁን ለምሳሌ እኔ የሰው ልጅ እንደሚባለው እከሌ የከሌ ልጅ እንደሚባለው ነው። ምንድን ነው የእግዚአብሔር ልጅ ማለት ምን ማለት ነው? ከእግዚአብሔር የተገኘ ልጁ ማለት ነው። እኛ ከማን የተገኘ ነው? እኔ እናንተ ከማን የተገኘ? ከሰው የተገኘ ነው። ከአባትና ከእናት የተወለድንን ከሰው ስጋ የተወለድንን የባህሪ ልጅ ብዬ ስነግርህ ራሱ እግዚአብሔር እንደሆነ የእግዚአብሔር ልጅ እግዚአብሔር ነው የሚሆነው አይደለ? ስለዚህ የእግዚአብሔር ልጅ እንደሆነ ታምናለህ ወይ? ሲጀምር በምንም አሁን የእግዚአብሔር ልጅ ነው ካልከኝ እኮ ምን ሊሆን መሰለህ? የሰው ልጅ ሰው ነው የሚባለው አይደለም? ኦልሬዲ እኔም ተረዳኛ። የሰው ልጅ ሰው ከሆነ የእግዚአብሔር ልጅ እግዚአብሔር ሊሆን ነው ታውቃለህ? ቢንጎ በቃ ይሁን ማለት ነው። ይሁን ፖዝ አድርግ። ግን አንተም ታረጋለህ። ኦልሬዲ አንተም ታረጋለህ። ኦኬ ሚውት ላይ ሆነልኝ። እሺ ወንድሜ መልሱን ይኸውልህ ምንድነው ዩ ሂት ዘ ፖይንት። በቃ ነጥቡን ያገኘኸው። እኛ ኢየሱስ ክርስቶስ እግዚአብሔር ነው ብለን ስንናገር የእግዚአብሔር ልጅ ስለሆነ ነው። የእግዚአብሔር ልጅ ከሆነ ደግሞ እግዚአብሔር ነው ማለት ነው። በቃ ነጥቡን እኮ ደመደምክልን። ለዛ ነው የእግዚአብሔር ልጅ ስንል እኮ ብለህ አንተ ራስህ ብዙን የሳለፈ ኦልሬዲ መሰከርክልኝ። ለነገሩ በቁርአንህም እንደሚናገረው ለአራህማን እያወራን ያለ ነው። በጣም ከባድ ነገር ነው እያወራን ያለ ነው። እባክህ እዚህ ጋር አንተ በምታወራው ነገር ወይ ብዙ ሰው ይሳሳታል ወይ ብዙ ሰው ይስተካከላል። ነጥቡን ያገኘው አንተ ነህ። ነጥቡን ያገኘው እንጂ እኔ ነጥቡን አላገኘሁትም። አንተ እኔ ላይ ነጥቡን ያገኘው። የእግዚአብሔር ልጅ ማለት እኮ እግዚአብሔር ነው ማለት ነው አልከኝ። በትክክል እኛ ኢየሱስ ክርስቶስን እግዚአብሔር ነው የምንለው ለምን መሰለህ ታዲያ? አይ እኮ አንተ እኔ ላይ የምፈልገው ነጥብ አይደለም መውሰድ ያለብህ። ይልቅስ አንተ ወንጌል ለእኔ ነው እየሰበክልኝ ያለው እንዴ ጁዲ። ይኸውልህ የእግዚአብሔር ልጁ ነው ብለህ ከተናገርክ እኮ እግዚአብሔር ይሆናል ማለት ነው አልከኝ። አንተ ከአፍህ ነው። ጥያቄ ነው የጠየቅኩህ አይደለ? አይደለም ስቴትመንትን የሰራኸው። ፕሊስ አሁን ዶን ባክትራክ። ችግር የለውም ያወራሁትን አስታውሳለሁ። ምን አልክ መሰለኝ? የእግዚአብሔር ልጅ ነው ብለህ ታምናለህ አልከኝ። ኦልራይት አንድ ጊዜ አቁምልኝ እሺ። ባክትራክ አታድርግ፣ ወደኋላ መልሰህ ስንነጋገር እዚህ ጋር ትልልቅ ሰዎች ነን። እንትን ነው ምንድን ነው እኔ ብቻ የሆነ ነገር ቃላቶችን እንደዚህ አድርጌ ብለህ አታስብ። እውነቴን ነው የምልህ፣ እንደዚህ አይነት ነገር አይሰራም። የተናገርከው ነገር ምንድን ነው መሰለህ? የሰው ልጅ ሰው እንደመሆኑ ደግሞ የእግዚአብሔር ልጅ እኮ እግዚአብሔር ነው የሚሆነው ብለህ ስቴትመንትን የሰራው እንጂ እግዚአብሔር ነው እንዴ ብለህ አይደለም። ጥያቄ አይደለም የጠየቀኝ። አይሰራም እንደዚህ አይነት ነገር። ዶንት ዱ ዛት። ለምን እንደምታደርጉ አይገባኝም። ሙስሊሞች በሰላም እያወራን ነው፣ ረጋ ብለን እየተነጋገርን ነው። ስለዚህ በዛ መሰረት መሄድ ነው። አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለሆነ እግዚአብሔር ነው። በስቴትመንቱን ሰርተኸዋል ራስህ። የሰው ልጅ ሰው ከሆነ እግዚአብሔር ልጅም እግዚአብሔር ነው። አልጨረስኩም። እኔ ለተናገርኩን ነገር ተጠያቂ ነኝ። አንተ ለተረዳበት ነገር ራስ ተጠያቂ ነህ። እሺ ስለዚህ የጠየቅኩ ጥያቄ ምንድን ነው? እኔ አንተ የጀመርከውን ብለህ ነው መሰለህ መጽሐፍ ቅዱስ ላይ ስመለከት እንደዚህ ያልክ ስትናገር የእግዚአብሔር ልጅ መሆኑን ታምናለህ ወይ አልኩህ አልከኝ። ስለዚህ ታምናለህ እግዚአብሔር ልጅ መሆኑን ኢየሱስ ክርስቶስ በአፉ የተናገረው ስለሆነ ማለት ነው። ምን ብሎ እኔ የእግዚአብሔር ልጅ ነኝ ብሎ ተናግሯል። አላምነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አስተምህሮ አትቀበለውም፣ አትከተለውም ማለት ነው። ኢየሱስ ክርስቶስን አታውቀውም ማለት ነው። ኢየሱስ ክርስቶስ ደግሞ እኔ ስለራሴ ብመሰክር ምስክርነቴ እውነት አይደለም ሚልም ላመጣልህ እችላለሁ እኮ። ኤግዛክትሊ። ታዲያ አብ ስለኔ ይመሰክራል። አብ ደግሞ ልጁ እንደሆነ ደግሞ መስክሯል። አብ ልጁ እንደሆነ መስክሯል። አዎ። አሁን አብ ለልጁ መመስከሩን ሳይሆን ወይም ይሄ መመስካከሩ ሳይሆን አንድ ሰው ወደ ክርስትና ሊገባ ሲል የፈጣሪ ማንነት ይጠይቃል አይደል? ጁዲ ፕሊዝ ያን ነው ልትመልስልኝ የምፈልገው። እሽክርክሬት ውስጥ አትግባ። እየተናገርክ ላለኸው ነገር ሪስፖንሲቢሊቲ መውሰድ አለብህ። እዛ ጋር አይ ዘለህ የምታልፈው አይደለም። ይኸውልህ ምን አልክ መሰለህ? ቆይ አዳምጠኝ። ምን ብለህ ተናገርክ መሰለህ?
አላምንም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አላምንም አልክ። አይ ኢየሱስ ክርስቶስ ደግሞ በአፉ የተናገረው ስለሆነ ይሄንን ማትቀበል ከሆነ ኢየሱስ ክርስቶስን አታውቀውም አትቀበለውም ማለት ነው አልኩ። አይ ኢየሱስ ክርስቶስ እኮ እኔ ስለራሴ በመሰክር አውት ኦፍ ኮንቴክስት ነው በነገራችን ላይ እሱ ራስ ስቴትመንቱን ይዘህ የመጣኸው ከኮንቴክስቱ ከአውዱ ውጪ ኢየሱስ ክርስቶስ ለምን እንደዛ ብሎ እንደተናገረ እሱ ውስጥ ዲቴል ውስጥ መግባት እንችላለን። ግን እኔ ስለራሴ በመሰክር ብሎ የተናገረውን እንኳን ወደኋላ ብተው ማን ነው ታዲያ ስለ ኢየሱስ እየመሰከረለት ያለው? አብ። ኦኬ እግዚአብሔር አብ ደግሞ ስለ ልጁ ይመሰክራል። አዎ ልጄ ነው ብሎ ደግሞ ይመሰክራል። ይሄንን ዘለኸው አታልፍም። እሺ ኢየሱስ ክርስቶስንም አትቀበልም፣ ስለዚህ አብም ልጄ ነው ያለውንም አትቀበልም። ስለዚህ ምኑንም አትቀበልም። አንተ ምንድን ነው እያልክ? አደምድሞ እሱን አደምድሞ በቃ አወራ። እኔ ልክ ሲጠመቅ ኢየሱስ ሲጠመቅ እንትን ይላል ምንድነው መጽሐፍ ቅዱስ ላይ ከሰማይ ድምፅ መጣ፣ ይሄ በእርሱ ደስ የሚለኝ ልጄ ነው አለ ይላል አይደለ? ያልት ላይ ነው አንተ ችግር የለውም ምንም ጥያቄ የለውም። አሁን እኔ እያወራሁት ያለሁት መጽሐፍ ቅዱስ እንደዛ አለ መጽሐፍ ቅዱስ እንደዚህ ቢልም ባይልም እኔ እያልኩ ያለሁት በነገራችን ላይ በእስልምና ምናምን ወክዬ ሳይሆን በቃ ልክ አንድ ሃይማኖት እንደሌለው ልክ እንደ አንድ ሰው ነው እያወራ ያለሁት። ቅድም እንደዛ ስላለኝ ማነው ሳሚ የአምላክነት እኔ አንድ ጥያቄ ማለት ነው አርዲ ወይም ሌሎቻችሁ ኢየሱስ አምላክ የሚያስብለውን ወይም እኔ ዛሬ ኢየሱስ ዛሬ ከስንት ሺህ ዓመት በኋላ ነው ዛሬ ላይ ሆኜ እኔ ኢየሱስ ወይ ድረስልኝ እንዲያርግልኝ እንድለው የሚያደርገኝ አንድ ምክንያት ስጠኝ ከመጽሐፍ ቅዱስ አምላክ ነው የሚያስብለው ማለት ይሄ አብ መስክሩለታል አብ እንዲሆነ ምናምን አይደለም። ጀስት ኢየሱስ ተወልዶ እቺ ምድር ለቆ እስኪወጣ ድረስ አምላክ የሚያስብለውን አንድ ነገር ንገረኝ። እኔ ዛሬ እንድለምነው የሚያደርገኝ በዚህ ልጨርስ ጥያቄ። ኢየሱስ ክርስቶስ ራሱ በአፉ ሲናገር ምን ብሎ ተናግሯል መሰለ? በስሜ አብን የምትለምኑትን ሁሉ አደርገዋለሁኝ ብሎ ተናግሯል። ጸሎትን የሚሰማ ጸሎትን የሚፈጽም ጸሎትን የሚያደርግ የሰው ልጅ ነው። ጸሎትን የሚሰማ ጸሎትን የሚፈጽም የሰው ልጅ ነው? መልአክ ነው? ማን ነው ጸሎትህን የሚፈጽምልህ? ፈጣሪ። ኤግዛክትሊ። ኢየሱስ ክርስቶስ ምን ብሏል? በስሜ አብን የምትለምኑትን ሁሉ አደርገዋለሁኝ ብሎ ተናግሯል። ወደ እኔ ጸልዩ ብሎ ተናግሯል ኢየሱስ ክርስቶስ። ምንድን ነው ያለው? ድገምልኝ። በስሜ አብን የምትለምኑትን ሁሉ በስሜ የምትለምኑትን በስሜ የምትለምኑትን አብን የምትለምኑት ሳይሆን በስሜ የምትለምኑትን ያለው የምትለምኑትን። እሺ ጥቅሱን ስጠኝ። ኦኬ አንዴ ዮሐንስ ወንጌል በስሜ አለ ከታች አንዱ። አዎ በስሜ እኔ አደርገዋለሁ ሁላ ይላል እኮ ያላወቀው። እኔ ከፍተዋለሁ አዲስ ችግር የለም። ግን እስቲ በዚህ ጋር አጋጣሚ ደግሞ እኛ የምንጠይቀው እስቲ አላህን ፈጣሪ እንድንለው የሚያስብለው ነገር ምንድን ነው? አላህ ምን ፈጣሪ የሚያስብለው ነገር ምን አለው? ምን አልከኝ? አላህ ፈጣሪ የሚያስብለው ነገር ምን አለው? ምን ፈጣሪ የሚያስብል ነገር አለው? ይሄን ከነገርኩት ይዛለ እስልምና ንገረኝ፣ ችግር የለም እሱ ንገረኝ። አላህ ፈጣሪ የሚያስብል ቃል ከገባልኝ እነግርሃለሁ። እዚህ ዝም ብለህ ንገረኝ ፕሊስ። ቅድመ ሁኔታዎቹን ተዋቸውና በቀጥታ ንገረኝ። አላህ ፈጣሪ የሚያስብለው ዝም ብዬ አልነግርህም። የምትይዝ በቃ የለም አለቀ። የምትይዝ ከሆነ ምክንያቱም አላህ ፈጣሪ ለምን ፈራህ አንተ? ምን አይነት ህፃንነት ነው ይሄ? አንተ ልጅ ነህ እንዴ? እኔን ስትጠይቀኝ ክርስትናን የምትይዝ ከሆነ እነግርሃለሁ ብያለሁ። እንደዛ ማለት ትችል ነበር አንተም። አላህ ፈጣሪ የሚያስብለው ነገር ምንድን ነው? ንገረኝ። ስሜታዊ አትሁኑ፣ አትናደዱ። እኔ ያልኩት አላህ ፈጣሪ የሚያስብለው ነገር ምንድን ነው? እስልምና የምትይዝ ከሆነ እነግርሃለሁ። የለውም